ናቸው። ሁሉም ሰው ኢየሱስ ሲሞት ሁሉም ድነዋል ብለው ያምነዋል። ኦኬ እንደገና ደግሞ የነ ልደት አንጃ ደግሞ ምን ይላል? አይ አይደለም፣ ሰው አዳማዊ ማንነቱን አልቆ ክርስቶሳዊ ማንነቱን የሚይዘው በክርስቶስ ኢየሱስ ሲያምን ነው እንጂ ኢየሱስ ስለሞተለት ብቻ አይድንም ይላል። ኢየሱስ በስጋው ፍጡር ነው አይደለም፣ ቅጥቅጥ አለ። መሰረታዊ በሆኑ ነገሮች እነዚያውም መሰረታዊ ነገሮች እነዚህን ልዩነቶች ጉያው ስር ከቶ መጥቶ አሁን ዴቭ በሳከርመንት በኩል ይላል ሚንስ ኦፍ ግሬስ ነው ይላል፣ ኤፍሬም ደግሞ በቃሉ በኩል ነው ብሎ እሱን እንደ ትልቅ እንትን ባንዲራ ይዞ ለማውለብ እሱ የኛ ትራዲሽን የተለያየ ነው አስረድተናል። ሴፓሬትድ ናችሁ እያልክን እንዳያወራ የፈለግከው ሴፓሬሽን አለ በመሀል ላይ ብለህ ነው። ኢሴንሻል ሆነ ዶክትሪን ልዩነት አለ ብለህ ነው እንዳያወራ የፈለግከው። ኢሴንሻል ዶክትሪንማ እናንተ ጋር ከሆነ ኢየሱስ ለሁሉም ሞቷልና ለሁሉም አልሞተም የምትቀጣቀጠው አንተ አይደለም። እንደዛ ካላልክ አንተ ጎበዝ ከሆን ኢየሱስ ፍጡር ነው አይደለም የሚለውን ሳትፈታ እኛ ጋር ስለ ልዩነት ታወራለህ። ሉተራን ራሱን የቻለ ሆኖ ነው የሚናገረው። ዴቭ እስቲ አንድ ነገር በላይ ዮኒ ራሱ ፈልግ አይደለማ የሆነውን ነገር እዚሁ እያየ ነው። ቆይ ልደት ዝም በል ልደት አለ ገብተዋል። እዚህ ጋር ፖለቲካ ሳይሆን ሉተራውያን እኔ ራሱ ኮንፊውዝ ሆኜ ግራ የተጋባሁት በምንድን ነው የተለያየ አይነት ትምህርቶች አፕሮች ሲያደርግ ስንወያይ የምንወያየው እኛ እንደ ወንጌላውያንና እንደ ኦርቶዶክስ ነው እንጂ ሉተራን ፔንቴኮስታል የሚባል ሌላ ሃይማኖትና ኦርቶዶክስ ምናምን ብሎ እንደዛ አልፈቅድለትም። አንተ ሳትሆን አሁን ለምሳሌ ዴቭን መጠየቅ ይቻላል። አሁን ዴቭ ራሱ በዚህ ነገር ላይ አንድ ሆናችሁ ነው የምንነጋገረው። ይቅርታ አድርግልኝ፣ ያን ቃል መጠቀም የለብኝም። ያውራ ዳዊት ቶ እስኪ እኔ እናንተ ዝም እንበል። እኔ ፈሪ ከተባልኩ አንተ ምን ልትባል ነው? የፈሪ አለቃ እና ዳዊት አውራ። የፈሪዎች አለቃ ልክ የፈሪ ተጠሪ ነህ። ፈሪዎች ሲጠሩ አቤት ብለህ መሄድ ያለብህ እንዳልጠራልህ እዚህ ጋር ወንድሞቼ ምን ኢሴንሻል በሆነ ሰው ድኗል አልዳነም ለይታችሁ የምትቀጣቀጡትን እንዳልጠራቸው ስለሚለው ነው። አንተ ለምንድን ነው ዳዊት እንዳያወራ የፈራኸው? አይ ዳዊት ያወራ፣ በደንብ ያወራል። መልስልሃለሁ ዮኒ፣ እኔ መልስልሃለሁ። ኦኬ ጎ አሄድ። ከዛ በፊት ግን አንድ እንትን ላሳየ። ይሄ አሁን እኛ አንድ አይደላችሁ የሚለው ነገር ስለሚነሳ ትልቁ ላይ ብታደርገኝ ደስ ይላል። ይሄ አሁን ዶግማችን ነው ዮኒዬ። አሁን ይሄ የኢትዮጵያ ውስጥ ያሉ የወንጌል አማኞች በሙሉ የሁሉም ነው፣ የሁላችንም ሃይማኖት። እዚህ ይህንን አልቀበልም ካልክ ይህ መተዳደሪያ ደንብ ነው፣ ፍቃድ ነው የሚነጠቀው። ቸርች መክፈት አትችልም፣ ቸርችም ከፍተህ ማገልገል አትችልም። ይህንን መቀበል ምን የሚል ነው መተዳደሪያ ደንቡን ምን ላይ ነው የምናገኘው? ዌብሳይት ላይ ከዚህ በፊት በተደጋጋሚ ይህንን አሳይተናል። ኢትዮጵያን ካውንስል ኦፍ ጎስፕል ቢሊቨርስ ቸርች ብሎ ሰው ሰርች ቢያደርግ ያገኛል ይህን ዌብሳይት። እዚህ ዌብሳይት ውስጥ ገብቶ መተዳደሪያ ደንብ የሚለውን ከፍቶ ማንበብ ይችላል። እዚህ መተዳደሪያ ደንብ ላይ ኢሴንሻል ዶክትሪን የምንላቸው ዶግማ የሚባሉት ነገሮች ተቀምጠዋል። ኦኬ፣ ይሄ ዶግማ ማለት ኢትዮጵያ ውስጥ ያሉ የወንጌል አማኞች በሙሉ የሚቀበሉት ነው። ይህንን አንድ ሰው አልቀበልም ቢል ምንድን ነው የሚለው? አልቀበልም ካለ ፍቃዱን ነው መልሶ ሃይማኖቱ የሚፈልገው እንጂ የወንጌል አማኝ ሆኖ ሃይማኖቱ መቀጠል አይችልም። ይህን ካልተቀበል እዚህ ላይ ያለውን እዚህ ጋር ቅድም ሜንሽን የተደረገውን ለምሳሌ ስለ ስላሴ አለ፣ ስለ ወልድ አለ፣ ስለ አብ አለ፣ ስለ ወልድ፣ ስለ መንፈስ ቅዱስ፣ ስለ ኢየሱስ የተባለውን ላስረዳ። አሁን የምንነጋገረው ሃይማኖታችን መሆኑን ማለት ነው። እግዚአብሔር ወልድ ይልና ጌታችን መድኃኒታችን ኢየሱስ ክርስቶስ ይላል። ካውንስሉ ጌታችን ኢየሱስ ክርስቶስ የእግዚአብሔር አብ አንድያ ልጅ ከአብ ጋር ለዘላለም የኖረ አምላክ ዓለም በሱ በኩል የተፈጠረ በመንፈስ ቅዱስ አማካኝነት በስጋ ከድንግል ማርያም የተወለደ ፍጹም አምላክና ፍጹም ሰው ሆኖ መለኮቱና ትስብእቱ ላስምርበት አንዴ። በስጋ ትሰማላችሁ። ሙሉ ክርስቲያን መስማማት ያለባቸው አልስማማም ለምትሉ ከቅድስት ድንግል ማርያም በስጋ የተወለደ እቺን ያስምሩባት። እቺን ጋር ችግር ስላለ ብዬ ነው ያስምሩባት። የእናንተ ደንብ የሚለው ከዚህ ውጭ ትምህርት እንዳታስተምሩ። ቀጥል። በመንፈስ ቅዱስ አማካኝነት በስጋ ከድንግል ማርያም የተወለደ ፍጹም አምላክና ፍጹም ሰው ሆኖ መለኮቱና ትስብእቱ ሳይዋዋጡና ሳይከፋፈሉ ሁለቱን ባህሪያት በአንድ አካል የያዘ በምድር ላይ ያለ ኃጢአት የኖረ
ወንጌል እየሰበከ ድውያንን እየፈወሰ ሙታን እያስነሳ በጎ ስራን እያደረገ የተመላለሰ በእግዚአብሔርና በሰው መካከል ያለ መካከለኛ የሆነ ስለ ሰው ልጆች ኃጢአት ቤዛ ሆኖ በመስቀል ላይ የሞተ በሦስተኛውም ቀን በኃይልና በክብር ከሙታን የተነሳ ወደ ሰማይ በክብር ያረገ በአባቱ ቀኝ ተቀምጦ ስለኛ የሚማልድ በሕያዋንና በሙታን ላይ ሊፈርድ በመላእክት ታጅቦ በክብርና በግርማ ወደ ምድር ተመልሶ የሚመጣ እንደሆነ እናምናለን ይላል እና ጥቅሶቹን አስቀምጧል። ጌታ ኢየሱስን በተመለከተ ይህንን ነው ምናምነው፣ ፍጹም ሰው ፍጹም አምላክ እንደሆነ፣ አሁንም በሰማይ ፍጹም ሰው ፍጹም አምላክ እንደሆነ፣ ተመልሶ ደግሞ በሕያዋንና በሙታን ሊፈርድ በመላእክት ታጅቦ በግርማ ሞገስ ወደ ምድር ተመልሶ እንደሚመጣ እናምናለን ነው። ሰው ግልጽ ነው ትምህርታችን፣ አስተምሮታችን እና ሰዎችን ሰጀስት አደርጋለሁ ሙሉን ቢያነቡት። እነዚህ ኢሴንሻል ዶክትሪን የሚባሉት ናቸው፣ ዶግማ የሚባለው ማለት ነው። በዝርዝር አስቀምጠናቸዋል። ይሄ ሁሉን የሚያካትተው ነው። ሰው ሌላ ጥያቄ ካለ ይሁን መመለስ ይችላል። ሰላም ለእናንተ ይሁን፣ ሁላችሁንም እንዴት ናችሁልኝ? ዮኒዬ ሰላም ብያለው። አሁን ከድንግል ማርያም በስጋ እንደተካፈለ የሚል ነገር ስትናገር ነበረ ይፍዬ። እኛ ኦርቶዶክሳውያን እንግዲህ ታውቃለህ ኢየሱስ ክርስቶስ በስጋ ከድንግል ማርያም እንደተካፈለ እናምናለን። በፕሮቴስታንት ቤተ እምነት ውስጥ ግን በስጋ እንደተካፈለ የማያምኑ እንዳለ አታውቅም ይፊ? በስጋ እንዳልተካፈለ ድንግል ማርያም ኢየሱስ ክርስቶስ ከድንግል ማርያም በስጋ አልተካፈለም ብለው የሚያምኑ እንዳለ አታምንም ይፊ? አሉ ይሉ? ቅድም ለማለት እንደሞከርኩት እብድ በየቤቱ አለ። የእኛ አስተምሮ ግን ይሄ ኖ አይደለም። አሁን አንደኛ ነገር ዶግማ ብለው ይዙ ማለት ዶክትሪናቸው የአቋም መግለጫቸው ብለው ነው ያስቀመጡት። አንተ እብድ ብለህ መናገር አችልም። ትልቅ ቤተክርስቲያን አምጣ የአቋም መግለጫ ብለው እኔ ነገ ከካውንስሉ አስወጣቸዋለሁ። አምጣ አንድ ዶክመንት አምጣ። እሺ የካውንስሉ ምልክት በራሱ የካውንስሉ አምጣ ማስረጃ አምጣና እኔ ነገ ከካውንስሉ እንዲሰረዙ አደርጋለሁ። አንድ አምጣ የእምነት መግለጫ እንደሱ ብለው ያጻፉ ሰዎች ካሉ ራሱ የካውንስሉ ምልክት አርማው ሎጎ እንዝለለው። ይሄንን እሺ ለምን ዘለዋለን? ካልዘለለው ማስረጃ አምጣ። የጻፉ አሉ እንትናቸው ላይ አልከኝ፣ የእምነት መግለጫቸው ላይ የጻፉ አሉ ብለኛል። እንደዛ ብሎ የጻፈ ማን ነው? የእምነት መግለጫ ዮኒዬ ቅድም ስታሳየው ነበረ ፓስተር ዳዊት ኤፍቢአይ ቸርች ማን ይከላከላል? ላሳየ ቪዲዮ ነው የፓስተር ዳዊት ስላለ ብዬ ነው። ፓስተር ዳዊት የእምነት መግለጫ እንደዛ ብሎ መጻፍ የሚችል ሰው የለም። እንደዛ ብሎ ስለዚህ የእምነቱ ከእምነቱ ውጭ የሆነ አሁን ለምሳሌ ፓስተር ዳዊት ዋንጎም ነው አደለ? ዋንጎም ነው አይደል? ይህን ትከተለዋለህ። ፓስተር ዳዊት እኮ ተናግሯል። አሁን ይህን የተናገረውን ቅድም ያሳየውን በጣም ከረጅም ዓመት በፊት የተናገረው ነው። ትክክል አይደለም ብሎ ይቅርታ ጠይቆ እንትን ያለበትን ነው። አሁን ስለዚህ ለምንድን ነው እኔ ምን መሰለ አይ ነው ማንትና ላይ ልክ ማን ነው ስሙ ሰይፉ ፋንታሁን ላይ ደግሞት የለ እስቲ ይቅርታ ያለበትን ቪዲዮ ያሳየን እስቲ። አላለም አንድም ቦታ ብሎ ማያውቅም አላለም። አለ ካለ ያቀርብልን። ሁለተኛ ደግሞ ይሄ አንድ ጊዜ ሄቨን አንዴ አንቺ ኦንሊ ጂሰስ ነሽ እና ማውራት ከፈለግሽ ከኔ ጋር አንዴ አካሄድ ደርበሽ አታውሪ፣ አትረብሽ። ኦንሊ ጂሰስ ነሽ አንቺ ክርስቲያን ስላልሆንሽ አንቺ በዚህ ጉዳይ ላይ ሀሳብ እንድትሰጪ አልፈቅድም። ውይይት ከፈለግሽ ግን ከኔ ጋር በቤተ እምነታችሁ ዙሪያ ኢየሱስ ለምሳሌ አንቺ የምታምኑታል እናንተ ኢየሱስ አብ ነው ትያለሽ፣ እኔ አይደለም እላለሁ። በሱ እንወያያለን። አሁን ቆይ ኧረ ልጨርስ። እኔን ተውና ይቀጥል። በቃ እኔ ኧረ ልጨርስ። ልጨርስ። አንድ መምህር ላስገባ። ዮኒ ስፔሮስ የሚባል ምን አባ አንተ ሞዴሬተር አለ አይደል? ወሬኛ። ስለዚህ ከእሷ ጋር ማውራት ካለብኝ ዮኒዬ ይሄኛውን እንጨርስና ከአንተ ጋር ጥያቄ ኢየሱስ አብ ነው አይደለም ወይ? ምክንያቱም ሰውን ጂሰስ ነች ክርስቲያን ስላልሆነች በዚህ ጉዳይ ላይ ሀሳብ እንድትሰጥ አልፈቅድም። እኔ ዳዊት እንዲያለ እንትና እንዲያለ እንድትል አልፈቅድም። ሌሎቹ ግን ትችላላችሁ። ከእሷ ጋር ማውራት እንችላለን። እምነቷን ወክላ እኔ እምነቴን ወክዬ ማለት ነው። ኤፍዬ እኔ ስታክ እያደረገብኝ ነው እንጂ ማለት ነው የቃለ ሕይወት የእምነት መግለጫ እና የሙሉ ወንጌል የእምነት መግለጫ ላይ ስለ ስጋ ክርስቶስ ከድንግል ማርያም ስጋ እንደተካፈለ ቃለ ሕይወት ቤተክርስቲያን በመግለጫዋ ላይ አስቀምጣለች። ሙሉ ወንጌል ግን አላስቀመጠችም። አንድ በል
መሰረተ ክርስቶስ ከኢየሱስ ክርስቶስ ከድንግል ማርያም ስጋን ተካፍሏል ብለው አያምኑ። ምናልባት ስፒሮስ ገብቷል። ከስፒሮስ ጋር እኔ እምቢ አለኝ፣ ማርያምን እምቢ አለኝ እንጂ እንደባለፈው ላሳየ ነበር። እምቢ አለኝ። ይሄ መሰረተ ክርስቶስ ኢየሱስ በስጋ እንደመጣ አታምንም ማለት ኢትዮጵያ ውስጥ ኢየሱስ በስጋ እንደመጣ ማያምን ቤተ እምነት የለም። መሰረተ ክርስቶስ በስጋ እንደመጣ አይደለም፣ ከድንግል ማርያም በስጋ እንደተካፈለ ነው። በስጋ እንደመጣ አይደለም። በስጋ እንደተከፋለም ታምናለች። መሰረተ ክርስቶስ ታምናለች። ስፒሮስ ይሰማል። ስፒሮስ ሰላም ብያለሁ። ሰላም። እስቲ ቀጥሉ ሁለታችሁ። እኔ ግን በዚህ አካሄድ አልሄድም። ይቅርታ አድርጉልኝና ልጁን ለመርዳት ከሆነ ልጁ በኦርቶዶክስም በካቶሊክም በፕሮቴስታንትም የሌለ ትምህርት ነው የሚያምነው። ኤፍ ያስተምረው ለልጁ ካሰባችሁ። ለምን በጣም ትልቅ ስህተት ነው። ሰው ይሳሳታል። ልጁም አስተማሪ አይደለም። በነገራችን ላይ ማመን ነበረበት። የግድ ቴዎሎጂ መሆን የለበትም ይህንን ነገር ለማመን። ኤፍ ቴዎሎጂ አይደለም አያውቅም አይባልም። ማመን ነበረበት እንደ ክርስቲያን። ትልቅ ስህተት ነው። አሁን ለምንድን ነው ልጁን ትታችሁ ኦርቶዶክስና ካቶሊክን ወይም ለማጣላት የምትሄዱት? ይሄንን ዝጉትና ከዛ ልዩነቱን ተነጋገሩ። ኤፍ እንዳለው በቤተ እንደ ፕሮቴስታንት የሚያምኑት ነገር አለ፣ የተጻፈ ነገር። ከእነሱ ውስጥ አንዳንድ ሰው ያስተማረውን ወስደን የፕሮቴስታንት ነው ትምህርት ማለት አንችልም። እኔ ከኤፍ ጋር ነኝ በዚህ። ልጁ ማገዝ ወይም ኤፍን በውስጥ ያስተምረው። ከዛ ሌላ ቀን ወይም ከፈለጋችሁ ቀጥሉት እዚህ እንትን ላይ። እኔ እዚህ ልዩነት ላይ እንትን ማለት የታወቀ ነው። የእነሱ ትምህርት በጥምቀት የሚያምኑት ነገር አለ፣ የታወቀ ነው። ርዕስ አድርጋችሁ እሱ መግባት ትችላላችሁ። እና ይሄ እናንተ እንዲህ ነው የምታምኑት፣ እንደዛ ፓስተር እንደዚህ ያደረገ አልልም። ፕሮቴስታንት ምን ያምናለሁ? ቅድም መግለጫውን አውጥቷል። እሱ መግለጫ ላይ የሚያምነው ፕሮቴስታንት ተነግሯል። ከዛ ውጭ ከሆነሳ ራሳቸው ፕሮቴስታንቶች ያስተካክሉታል። እንደዚህ ነው ማምነው እኔ። አመሰግናለሁ። መልካም። አሁን የእኔ ጥያቄ ምንድን ነው? ወደ ጥምቀቱ እንሄዳለን። የጥምቀቱ ትምህርት ምንድን ነው? አንዳንድ ክርስቲያኖች በሕፃንነት መጠመቁን ከሕፃንነት ጀምሮ ይቀበሉታል፣ አንዳንዶቹ አይቀበሉትም። እና ይህን ነገር ኤፋ ወይም ሌሎቻችሁ ከየትኛው ጋር ናችሁ? ምክንያቱም አዳይንዶ ተዴ አድጎም የሚጠመቀው ክርስትናን ነው። በልጅነቱም የሚጠመቀው ክርስትና ነው። የተለየ ክርስትና አይደለም። ስለዚህ በዛ ላይ ያላችሁ የተለያየ ቤተክርስቲያን ላይ አንድ የሆነ ወጥ ክርስትና እሱም ደግሞ የለውም። እሱ ጋር አሁን ከየቱ ጋር ነው መሆን የሚያዋጣው ወይም ደግሞ የሚጠቅመው የትኛው ጋር መሆኑ? በሕፃንነት ጥምቀት ማስጠመቁ ስህተት አለው ወይ ካደገ በኋላ መጠመቅ ነው ያለበት በሚለው ላይ አግሪመንት የሚፈጥረው ምኑ ነው? ወይም ደግሞ የሚስተካከለው የትኛው ነው? ከኢብራሂም ልጀምር ወይስ ኤፍ? ኢብራሂም ብራዘር። ፊሽዬ ያው ዘማሪ ነው፣ ብዙ ነገሮች ላይ እንደሌለበት አየው። እሺ፣ ያው ዲቤት ላይ በጣም ጎበዝ ስለሆነ ለኤፊ ሰጥቼዋለሁ። እኔ ለዲቤት አይደለም ለመማር ገብቶሃል። በሁለቱም በኩል ስላለ የትኛው ክርስትና ትክክለኛ አካሄድ እየሄደ ነው የሚለውን ኤፍ ያስረዳነሽ። ይሁንዬ እኛ ይህን ጥምቀትን በተመለከተ የጌታ እራትን በተመለከተ እንግዲህ ምን የሰማ ቀን ያብዳል እንደሚባለው ሆኖ ላስት 1 ይርስ ቲክቶክ ላይ እንትን ሆነብን እንጂ ከዚህ በፊት በደንብ አስተምረናል። ከመካነ ኢየሱስም የኔ በጣም የቅርብ ጓደኛዬ ናቲ ጋር ወንጌላዊ ናቲ ቤተክርስቲያን የሚመራ መካነ ኢየሱስ ተወልዶ ያደገ ልጅ ነው። ጎበዝ ቴዎሎጂያንም ነው። ከ2 ማስተርስ አለው በስነ መለኮት። ከእሱ ጋር ቤት እየከፈትን ቁጭ ብለን እኛ ምናምነው እንዲህ ነው፣ እኛ ምናምነው እንደዚህ ነው፣ ልዩነቱ ይሄ ነው፣ አንድነቱ ይሄ ነው እያለን በተከታታይ ስናስተምር ነበር። መጨረሻ ላይ መጥተው ይህን ፖለቲክስ እንትን ማለት የፈለጉ ሰዎች አሉ እንጂ ማለት ነው። ምንድነው ጥምቀትን በተመለከተ ለምሳሌ ልዩነት አለ፣ በተደጋጋሚ ይነሳል። ትለያያላችሁ፣ እናንተ የምትለያዩበት አለ። ጥምቀትና የጌታ እራት ላይ ልዩነት አላችሁ። ይህን ጥምቀትና የጌታ እራት ላይ ያለውን ልዩነት እኮ ከሁሉም በፊት ቤት ከፍተን ልዩነት አለ እዚህ ጋርና እዚህ ጋር ብለን አንድ የሚሆነው ደግሞ በዚህ ነው ብለን ተነጋግረናል። ኤኒዌይስ ቀጥታ ወደ ገደለው ስገባ
ለምሳሌ ሉተራንና መካነ ኢየሱሶች ጥምቀት ለድህነት ብለው ያምናሉ። ኦኬ ጥምቀት ለድህነት ነው ይላሉ። ገሷት እኔ ለምሳሌ እኔ ፔንቴኮስታል ነኝ። ዲኖሚኔሽን ባክግራውንድ ሙሉ ወንጌል ነው። መካነ ኢየሱስ ወይም ሉተራን አይደለውም። ጥምቀት ለድህነት አይደለም ብዬ ነው ማምነው። ኦኬ ስለዚህ እነሱ ጥምቀት ያድናሉ ይላሉ። ኤፍሬም አንተ ደግሞ ጥምቀት አያድንም ትላለህ። ስለዚህ ሁለታችሁ እንዴት አንድ ናችሁ ሊባል ይችላል ነው። ጉድ አሁን አንድ የምንሆንበትን ኢሴንሻል ዶክትሪናችን ቅድም እንዳልኩ ኢሴንሻል ዶክትሪናችን በዝርዝር ተቀምጠዋል። አንድ የምንሆንበት ኢቭን ዶ ጥምቀት ላይ ጥምቀት ያድናል ሲሉ መካነ ኢየሱሶች ወይም ሉተራን ምን እያሉ ነው? ኤፍሬም ደግሞ ጥምቀት አያድንም ሲል ምን እያለ ነው? ይሄን ሰዎች ይህን ከተረዱ ሌላ ጥያቄ ቀጥሎ የሚያነሱት ሁለተኛ ጥያቄ አይኖርም። ሌሴን አሁን ጥምቀት ያድናል ከማለታቸው በፊት መካነ ኢየሱስም ሉተራን አንድ ሉተራን ጋር ብትሄድ ወይም አንድ መካነ ኢየሱስ ሜምበር ጋር ብትሄድ ወይም በጠቅላላ ያን ቴዎሎጂ የሚቀበሉ ሰዎች ጋር ብትሄድ ሰው እንዴት ይድናል ሲባል የሚሉት ምንድን ነው? ልብ ብለህ ስማ። በእግዚአብሔር ጸጋ ብቻ በእምነት በኩል ብቻ በክርስቶስ ኢየሱስ በማመን ብቻ በዚህ ነው ሰው ሚድነው ነው የሚሉት። ይህንን ካልተቀበለ አንድ ሰው ሉተራውያንም መሆን አይችልም፣ መካነ ኢየሱስ መሆን አይችልም፣ ክርስቲያንም መሆን አይችልም። ሰው ሚድነው የሚሉት ሉተራውያን ምንድነው? ዶክትሪን ናቸው። የሉተራንን ዶክትሪን ነው የምነግርህ። ሰው ሚድነው በእግዚአብሔር ጸጋ በእምነት በኩል በክርስቶስ ኢየሱስ በማመን ብቻ ነው ነው የሚለው። በቃ በእግዚአብሔር ጸጋ በእምነት በኩል በክርስቶስ በማመን ይሄ ነው ሉተራውያን ካላችሁ ብትገቡ ደስ ይለኛል። ምክንያቱም ምናልባት ትክክል ከተናገረም ካልተናገረም በእኛ ላይ የሆነ ነገር አድርጓል ብላችሁ እንዳትወቅሱት። ማላቀው ነው የተማርኩትን እንትን ነው የማወራው። ማላቀውን አላወራም። ሆን አብሶሉት ቱሪዝ ነው የምናገረው። ስለዚህ እንደ አንድ ሉተራዊ ቁጠረኝ የምናገረውን ነገር እና እንደዛ ውሰደው። ማላቀውን ነገር አላወራም። ሰው የነርኩበት ያስተማርኩት ማብራራው ነው። ማስረጃም ከፈለግ ደግሞ ከፍቼ ማሳይሃለሁ። እና የሉተራን ዶክትሪን ነው። የሉተራን ዶክትሪን ልድገመው አንድ ጊዜ። ምንድን ነው ሰው እንዴት ይድናል፣ ሰው እንዴት ይጸድቃል ስትላቸው በእግዚአብሔር ጸጋ በእምነት በኩል በክርስቶስ ኢየሱስ ነው ነው የሚሉ ብቻ የሚለውን እየከተትክ በእግዚአብሔር ጸጋ ብቻ፣ በእምነት በኩል ብቻ፣ በክርስቶስ ኢየሱስ ብቻ ሰው ሚድነው እንደዚህ ነው ብለው ነው የሚያምኑት። የስነ መለኮት የነገረ ድነት ስነ መለኮታቸው እዚህ ላይ ነው የሚታሰረው። ኦኬ ይሄንን ካሉ በኋላ ካዲያ ጥምቀት ያድናል ደግሞ ይላሉ። አዎ ጥምቀት ያድናል ይላሉ። ሰው ጥምቀት ያድናል ሲሉ ምን እያሉ ነው? አሁን ብዙ ጊዜ ይሄ መልስ በጣም ብዙ ጊዜ ነው በተደጋጋሚ ተናግሬ ያለው፣ እነሱም ተናግረዋል። ያም ኮንፊውዝ አሁን ያልከኝ ብቻ ብለኛል። አሁን ደግሞ ስለ ጥምቀቱ ላንሳለህ። ብቻ ካልከኝ አሁን ለምሳሌ ኤፍሬም ብቻ ካልኩኝ ምን ማለት ነው በአንተ ላንጎጅ? ኤፍሬም ብቻ ማለት ሌላ ሰው አይጨምርም ማለት ነው። ኤግዛክትሊ ሌላ ነገር አይጨምርም አይደለ? ስለዚህ አሁን ጥምቀት በምን ብቻ ካሉ የሶስቱ ያልካቸውን ካሉ በኋላ ብቻ ከተባለ በኋላ ጥምቀትን መጨመሩ ብቻውን ያፈርሰዋል። በቃ አሁን ይሄ ነው አየህ፣ በቃ ፖይንቱ ያለው እዚህ ጋር ነው። ለምሳሌ ሰው አምስቱ ሶላዎችን ያው ሉተር ነው አይደለ ያስተምር የነበረው። ብቻ የሚባል ነገር አለ አይደለ? አምስቱ ብቻዎችን ታውቃቸዋለህ። ይሄ ጸጋ ብቻ፣ እምነት ብቻ ምናምን የሚሉት ማለት ነው። ኦኬ ክብር ለእግዚአብሔር ብቻ በክርስቶስ የሚለው ማለት ነው። እሺ እነዚህ ብቻዎች አሉ። እሱ ነው ያስተማራቸው እነዚህ። ይሄ ብቻ ካለ በኋላ እንደገና ሰው በጥምቀት ይድናል ማለትስ ምን ማለት ነው? አሁን በእኔና አንድ መካነ ኢየሱስ ሜምበር ብታመጣ ወይ ሉተራን የሆነ ሰው እዚህ ጋር ብታመጣ እኔና እሱ ልዩነት አለን። ልዩነት ያለን ምኑ ጋር መሰለ ዮንዬ? እኔ ለምሳሌ እምነትን በቃል በኩል ነው ምለው። እኔ በቃል በኩል ነው እምነት ስል ኦኬ፣ ሌሎቹ ከመካነ ኢየሱስና ከሉተራን ውጭ የሆኑት ማለት ነው። አንድ ሉተራዊ ደግሞ ይመጣና ኤፍሬም ኖ በቃል አይደለም ሳይሆን የሚለኝ ምንድነው? በቃልም ነው እንደገና ደግሞ በሳክራመንቶቹም በኩል ነው። ኦኬ ሚንስ ኦፍ ግሬስ ናቸው። ጥምቀት፣ የጌታ እራት፣ እነዚህ ሚንስ ኦፍ ግሬስ ናቸው፣ ጸጋ የምንቀበልባቸው መንገዶች ናቸው ብሎ ነው የሚያምነው እሱ። በቃልም ይላል በእነዚህም ደግሞ ነው ይላል። እኔ ደግሞ አይ በቃል ነው እንጂ በእነዚህ ሲወራም ሳይሆን እኔ የምልህ ገብቶሃል? ገብቶሃል አይደለ? ብቻ አልከኝ። ብቻ ብለህ ኤኒ ነገር ከጨመርክ ያፈርሰዋል። ብቻ አልከኝ። አሁን ለምሳሌ አሁን
ኤፍ ብቻ ካልኩኝ በቃ ኤፍሬም ነው ያለው፣ ከኤፍሬም ጋር ነው የምንነጋገረው ነው፣ ጨርሰናል። አሁን እዚህ ከአንተ ጋር እያወራው ሄቨን መጣች ማለት ፈረሰ የኔ እናንተ ውል፣ የኔ እናንተ ነገር ያልነው ነገር ሙሉ በሙሉ ዜሮ ገባ ማለት ነው። ስለዚህ እዚህ ጋር እንደዚህ ነው ብላኝ፣ አይ ግን ብለህ የምትጨምረው ነገር ካለ ብቻ መኖር የለበትም። ብቻ የሚለው ነገር ኮምፕሊትሊ ስህተት ነው እያልኩ አይደለም። ብቻ ማለት አሁን እነሱ የብቻን ትርጉም ንገረኝ አንተ። እሺ ካልገባኝ የብቻን ትርጉም ዘግበኝ በፈለግከው አድርገህ። ብቻ ኦንሊ ማለት ብዙ ጊዜ እንትን እልሃለሁ ምንድን ነው ብዙ ጊዜ ብቻ አሁን ብቻዎች ራሱ 5ቱ ብቻዎች ራሱ ያጋንንት ናቸው እንባላለን እዚህ ቲክቶክ ላይ። ለምንድን ነው ብዙ ጊዜ እንደዛ የሚለው የሚያስቡት ካልክ፣ ለምሳሌ ከ5ቱ ሶላዎች መካከል መጽሐፍ ቅዱስ ብቻ የሚል አለ። ሶላ ስክሪፕቸር ራይት። መጽሐፍ ቅዱስ ብቻ ሲል አሁን ምን እያለን እንደሆነ አይገባውም ብዙ ሰው። መጽሐፍ ቅዱስ ብቻ ማለት ምን ማለት ነው? መጽሐፍ ቅዱስ ብቻ ማለት ከመጽሐፍ ቅዱስ ውጭ አናይም አንሰማም ማለት ነው ብለው የሚረዱ ሰዎች አሉ። እሱ ሶሎ ስክሪፕቸራ ነው የሚባለው፣ ሶላ ነው እንጂ አይደለም። ልመልስልህ እኛ ዶክትሪኑ እኔ አውጥቼ ማሳየት እችላለሁ። መጽሐፍ ቅዱስ ብቻ ካልከኝ ሌላ የምትጨምረው ነገር የለም። አሁን ቆይ እንደሱ ማለት አይደለም፣ ማሳይሃለሁ። እኛ ትርጉሙ ያው እንግዲህ ትርጉሙን ንገረኝ መጀመሪያ። ትርጉሙን ነው የምነግርህ። ሶላ ስክሪፕቸራ ማለት የብቻን ትርጉም ብቻ ንገረኝ መጀመሪያ። እኮ ልነግርህ ነው። ወደ ሌላው እንሄዳለን። ታፕ ኮፒ ሊንክ እያደረጋችሁ ብዙ ሰው ይስማይን ነገር ስለምንማማርበት። ሶላ ስክሪፕቸራ ማለት ለምሳሌ መጽሐፍ ቅዱስ ብቻ ስንል ሰዎች ከመጽሐፍ ቅዱስ ውጭ አናይም አንሰማ ይመስላቸዋል። አይደለም። መጽሐፍ ቅዱስ ብቻ ማለት ምን ማለት ነው? መጽሐፍ ቅዱስ የበላይ ጠባቂ ነው። መጽሐፍ ቅዱስ መካከለኛ ነው። መጽሐፍ ቅዱስ ሚዛን ነው እያለን ነው። ያ ማለት ምን ማለት ነው? በፍጹም አይደለም። የእኛን ዶክትሪን እኮ ነው የማበራራው። ዶክትሪን አይደለም። ብቻ ካልከኝ መጽሐፍ ቅዱስ ብቻ ካልከኝ መጽሐፍ ቅዱስ ብቻ ነው። እሱ ሶሎ ስክሪፕቸራ ነው የሚባለው። በአማርኛው ስትመጣ፣ በቋንቋችን ስንመጣ we can do solo scripture as well. solo means only one. ሶሎ means one ማለት ነው፣ አንድ ብቻ ነው። ስለዚህ ሶሎ ካልከኝ ወይም ደግሞ ብቻ ካልከኝ that's the only thing you cannot talk about anything else። ስለሌላ ነገር መጨመር አትችልም። በሆነ ነገር ብቻ ካልኩ ዊደን ሌላ ከጨመርክ ዋሽተኛል ማለት ነው። አሁን ለምሳሌ ምሳ ጋብዥ ያለው ኤፍ አንተ ብቻ ና ካልኩ የሆነ ጓደኛ ይዘህ ስትመጣ ምንድን ነው ኤፍሬም እንዴ እኔ ያልኩ እኮ ብቻ ነው ምን ይዘህ መጣ? እንዲያውም በዓለማውያን እንሂድ። አንዳንድ ይቅርታ አጋስሶች ጓደኛ የሆነ ሴት አናግሮ ለብቻሽ ነይ ብሏት ጓደኞቿን አንጋግታ ስትመጣ የሚሰማውን ስሜት ማየት ነው። ወደ የከተማ ሰውንም ማውራት ስለምፈልግ ማለት ነው። ስለዚህ ሌላ ሰው ከተጨመረ ምን አለ ማለት ነው? ችግር ሊፈጠር ነው ማለት ነው። ስለዚህ ብቻ ማለት ሌላ የምትጨምርበት ምንም አንዳች ነገር የለም። ይሄን ማንንም አስገብተህ ቻሌንጅ አድርገኝ። ብቻ ነው ተሴ ብቻ የምትጨምረው ነገር የለም። አይ ለማለት የፈለግነው እንደዚህ ነው፣ ሌላ ወርድ አለ ብቻ አይደለም ትላላ። ብቻን አትጨምርበትም። ብቻውን ታወጣውና የሆነ ወርድ ታስቀምጣለህ። ሶሎ ብላ አትጀምር። if you say solo only one አንድ ብለህ ሁለት አላቸው። ሶሎ አይደለም። ሶላ ካልክ ሶላ means one። አሁን ያንተ ሎጂክ እንደማይሰራ ልንገርህ። አስረዳኝ። ለምሳሌ መጽሐፍ ቅዱስ አንድ ጥቅስ ላንሳለ። ማት ጥቅስ አለ፣ አንድ ጥቅስ አሁን ከታች ኦርቶዶክሳውያንም ብራቦ እያሉ ስለሆነ ይህንን ይመልሱልኝ። ለምሳሌ ዮሐንስ 17:3 ላይ እንደዚህ የሚል ቃል አለ። እውነተኛ አምላክ ብቻ የሆንክ አንተ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ነች አለ። እውነተኛ አምላክ ብቻ አለው አብን ማለት ነው። ወልድ አምላክ አይደለም ማለት ነው። እንደ አምላክ ነው። አንተ እኮ ዶክትሪነር ላይ ያስቀመጥከው ነው። ይሄ በትርጉም ስናወራው በደንብ የሚነገር ነው። ያኛው የሚተረግ ያም እኮ የስነ መለኮት እንደውም መጽሐፍ ቅዱስ ነው እንጂ ያኮ የስነ መለኮት ቃል ነው። እሺ ለአብራራ ይሄን ምን ማለት እንደሆነ ለምሳሌ እዚህ ጋር ብቻ ይለዋል። አብን ነው የሚለው። እውነተኛ አምላክ ብቻ የሆንክ አንተ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ነች አለው። ኦኬ እውነተኛ አምላክ የሆንክ ብቻ አለው። ማንን ነው ያለው? አብን ነው። እውነተኛ አምላክ የሆንክ ብቻ ያለው አብን ነው። ሶ ካዲያ እዚህ ጋር ወልድን እውነተኛ ብቻ ያለው አብን ስለሆነ ስለዚህ ኢየሱስ አምላክ አይደለም ማለት ነው? አይደለም። ምን ማለት ነው? ለምሳሌ ብዙ ጊዜ ሙስሊሞች ይህንን ጥቅስ ይጠቅሱታል። እውነተኛ አምላክ አብ ነው ሲባል ትክክል ነው።
ወልድስ ሲባል እንዴ ወልድ እኮ ከአብ የተለየ አምላክነት የለውም። መንፈስ ቅዱስ ከአብ የተለየ አምላክነት የለውም እኮ። ኦኬ ለዛ ነው እኮ አንድ አምላክ ምንለው። ኦኬ አብ ከወልድና ከመንፈስ ቅዱስ የተለየ ብቸኛ አምላክ አይደለም። ኦኬ እንደገና መንፈስ ቅዱስንም ፒክ ብታደርግ ከአብና ከወልድ የተለየ አምላክነት የለውም። ኦኬ አንድ መለኮት ነው ያለው፣ አንድ ኢሰንስ ነው ያለው። ያንን አንዱን ኢሰንስ ነው ፉሊ ሼር የሚያደርጉት። ለዛ ነው አንድ አምላክ ምንለው። አብ ወልድ መንፈስ ቅዱስ አንድ አምላክ ነው። የሚለያየን ምን መሰለ? በአብ ወልድ በመንፈስ ቅዱስ እኔም አንተም ምንም ችግር የሌለብን የመጽሐፍ ቅዱስ ትምህርት ነው አይደል? ችግር የለም። አብ ወልድ መንፈስ ቅዱስ ይሄን ጥቅስ ስላመጣኸው የሚለየው ነገር የለም። አሁን ከአንተ ዶክትሪን ጋር ሌሎች ሊጋጩበት የሚችሉ አሁን ለምሳሌ ተዋህዶች ወይም ኦንሊ ጂሰስ ሌሎችም ሊጋጩበት የሚችሉት ጉዳይ የተለየ ሲሆን ለክርስቲያኖች በስላሴ ማመን ላይ ብዙ የተጋነነ ልዩነት አለው ብዬ አላስብም። አሁን አንድ ብቻ አይደለም ያልከው፣ የተለያዩ 3 ነገሮችን አምጥተህ ብቻ 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 ነው ያልከው። 3 ነገሮችን ከዛም በላይ ወደ 5 ብቻ። ኦኬ 5 ብቻ። ስለዚህ እያንዳንዱ ብቻ ብለህ ከሄድክ በኋላ አይ ብቻ ማለት ግን ሌሎች ትርጉሞች አሉት ብለህ ኤክስፕሌን ነው የምታደርገው። ከኤክስፕሌኑ በፊት የሚጠየቅ ጥያቄ ነው አሁን ብዙ ሰዎች ኮንፊውዝ የሚያደርጋቸው። ይሁን ከፍትፍቱ ፊቱ አይደል የሚባለው። መጀመሪያ ላይ ስታመጣው ከሌሎቹ ጋር ሊያስማማ የሚችል ሲጀመር ትምህርቱ የስላሴ ትምህርት ነው። በክርስትና ከሄድክ አብ ወልድ መንፈስ ቅዱስ ተብሎ ትምህርቱ የሚጀምረው ከዛ ነው። ስለዚህ እዚህ ጋር ለሚጻፉት ነገሮች ምን እንዳለ ለማወቅ ከባድ አይደለም። አሁን ለምሳሌ ብቻ ብሎ ኦርቶዶክስ ጀምራው ወይም ደግሞ የእናንተም ጀምሮት ቢሆን ኖሮ እንዴት 3 ሆኑ ብለህ ትጠይቃለህ። ትምህርቱ ሲጀመር አብ ወልድ መንፈስ ቅዱስ ተብሎ ነው። ተግባባል? ስለዚህ እዚህ ጋር አንተ እግዚአብሔር ብቻ ቢል እዛ ጋር ትምህርቱ 3 ሆኖ በአካል 3 በመለኮት 1 መሆኑ ታውቆ የመጣ ነገር እንጂ ብቻ ተብሎ መጥቶ እዚህ ጋር ያስተማረው ነገር ስለሌለ ነው። አሁን ተግባባል ለማለት የፈለጉት። አዎ ግን ገብቶኛል። ግን ምንድነው አሁን ሶስቱም ስላሴ ላይ የተመረኮዘ ትምህርት ስለሆነ ከውስጥ መጥቶ ሲደረግ የሚከብደን ምንም ነገር የለም አንደርስታንድ ለማድረግ። ብቻ ብለህ መተህ ግን ኤክስፕሌን ስታደርገው ኮንፊውዥን ይፈጥራል ነው የኔ አባባል። ያኛው አይፈጥርም። ለምን አይፈጥርም መሰለህ? እኛ ስንል ምን ማለታችን ነው? እሱ ነው አሁን እኛ ሶላ ስክሪፕቸራ ስንል ምን ማለታችን ነው? ሶላ ፊዴ ስንል ምን ማለታችን ነው? ከኛ ነው አይደል እንዴ? እኛ ሶላ ግራሺያ ምንድን ነው ምን ማለታችን ነው? ከኛ ነው መስማት ያለበት። ዶክትሪን እኮ ቀላል እኮ ነው። አሁን ሰዎች ሶላ ስክሪፕቸራ ማለት ምን ማለት ነው ብለው ሰርች ቢያደርጉ ሶላ ስክሪፕቸራ ትርጉሙን በግልጽ ያመጣላቸዋል። ሶላ ስክሪፕቸራ ማለት በአጭሩ ማለት ነው ቅድም እንዳልኩ እኛ ሶላ ስክሪፕቸራ ማለት ከመጽሐፍ ቅዱስ ሀኒቾ ሉተራውያን ነች። ይቅርታ ሀኒቾ ሉተራውያን ነች። ኦኬ ከአንቺ ልስማው ኮንፊውዝ ላለመሆን። እሺ ይህን ልጨርስና ከዛ ጨርስና ሀኒቾ ትቀጥያለች። ሶላ ስክሪፕቸራ የሉተራውያን አይደለም። ሶላ ስክሪፕቸራ የፕሮቴስታንት ነው። ፕሮቴስታንት ሆኖ ሶላ ስክሪፕቸራ እያልከኝ ነው። በሉተራውያን እና በፔንቴኮስታል ልዩነት አለ እያልከኝ ነው። የምን ልዩነት? አሁን አልከኝ። አይ የኛ ነው ሶላ የሚባለው የኛ ነው አይደለም። የኛ ነው አይደለም ያልኩ። ሶላ የሚባለው የሉተራና የኛ የሚባል የለም፣ የሁሉም ነው። ሶላ የሁሉም ነው። ዶክትሪናችን ነው። ሶላንማ ማይቀበል ክርስትና የለም። ፕሮቴስታንት ማለት ሶላ ስክሪፕቸራ ፋውንዴሽኑ ነው ለፕሮቴስታንቲዝም ማለት ነው። ሶላ ስክሪፕቸራን ማይቀበል እዚህ ሴክት ላይ ሶላ ስክሪፕቸር ምንድን ነው? ሶላ ስክሪፕቸራ 5ቱ ሶላዎች ይባላሉ። ቅድም እንዳልኩ ነው 5ቱ ሶላዎች። አንደኛ ለምሳሌ መጽሐፍ ቅዱስ ብቻ ሶላ ስክሪፕቸራ ማለት ነው፣ ቅድም ያልኩት ማለት ነው። ሌላ ሶላ ፊዴ አለ፣ ቀጥሎ ሶላ ግራሺያ አለ፣ ቅድም እንዳልኩ ሶላ ክርስቶስ ብቻ ማለት ነው አለ። ክብር ለእግዚአብሔር ብቻ የሚል አለ፣ ሶላ ዲዮ ግሎሪያ ማለት ነው። እነዚህ አሁን ትርጉም አላቸው እያንዳንዳቸው። ዝም ብሎ እንዳልከው ብቻ ስለተባለ መጽሐፍ ቅዱስ ብቻ ሲባል ከመጽሐፍ ቅዱስ ውጭ አናይም፣ አንሰማም፣ አንነካም እንደዛ ሳይሆን መጽሐፍ ቅዱስ ብቻ ማለት ምን ማለት ነው? ሶላ ስክሪፕቸራ ማለት ቅድም እንዳልኩ መጽሐፍ ቅዱስ የበላይ ጠባቂ ነው። መጽሐፍ ቅዱስ ሚዛን ነው። ለህይወት አስፈላጊ የሆነ ነገሮች በሙሉ በመጽሐፍ ቅዱስ ውስጥ ለህይወትና ለሰልቬሽን እና እንደገና ለዕለት ተዕለት ደግሞ ህይወታችን ልምምዳችን የሚሆን ነገር ሁሉ መጽሐፍ ቅዱስ ላይ አለ ማለት ነው። ትርጉሙ ይሄ ነው።
የሶላ ስክሪፕቸራ እንጂ ከሱ ውጭ መጽሐፍ አናይም፣ አንሰማም፣ እንደዛ አይደለም። እና ያለን ቸርች ፋዘርስን እታች ያላችሁ ፕሊስ በፍቅር አክብሮ እኔ ፔጅ ላይ እስከመጣ ማናቸውም በፍቅር ጻፉ። ምንም ሌላ የሚያስፈልግ ነገር የለም። ማዳመጥን የመሰለ ውበት ያለው ነገር የለም። ለመሽቀዳደም ለመጣላት ምናምን አይደለም። ከመጣን ለመነጋገር ለመስማማት ነው። በልዩነት እማምን ሰው ነኝ እኔ እና ፕሊዝ አንዳንድ የምትጽፉን ነገር ምንም የሚመች አይደለም እና ሰዎችን እንዳልጋብዝ ነው የሚያደርገኝ። ስለዚህ እንደዚህ አይነት ነገርን ስሜታችሁን ተቆጣጠራችሁ፣ ያልተመቻችሁን ዝም በሉ ፕሊዝ። ይህንን አድርጉልኝ። ታፕታፕ ኮፒ ሊንክ አድርጎ እንማማር። ይሄ ነገር ጥሩ ነው ብዬ አስባለሁ። ተባረኩ። ኤፍ ቀጠል አድርገው የኔንም ሀሳብ እዚህ ጋር ግልጽ እንዲሆን ሶላ ስክሪፕቸራ እንግዲህ ለይተ ከ5ቱ ሶላዎች ለይተ መጽሐፍ ቅዱስ ብቻ የሚለው የሁሉም የፕሮቴስታንት ነው የሉትራን አይደለም። ግን እቅዱና ዓላማው የተነሳው ትምህርቱ የተነሳው ከሉተር ነው። 5ቱ ሶላዎችን ሲያመጣ መጽሐፍ ቅዱስንም ብቻ አካቶ ነው ያመጣው። ስለዚህ የእነሱ ብቻ አይደለም ማለት አይከብድም። እኔ የሉተር እንደሆነ ነው የማውቀው። ይህንንም ደምዬ ይህንንም ሳታውቅ ነው እንደ የወጣኸው ከኛ ቤት። ፕሮቴስታንቲዝም እኮ የፕሮቴስታንቲዝም ሪፎርም ሳታውቅ ነው የወጣው ብለህ ጀጅ ማድረግ የለብም። አሁንም ሶላ ፕሮቴስታንት ዲኖሚኔሽን ነበር እንደ ከሉተር በፊት። ቆይ ዲኖሚኔሽን ሶላ የማን ነው? የሉተር አይደለም እንዴ? ያ ትክክል። ሉተር አይደለም በነገራችን ላይ ሉተር ሳይሆን ሉተር ያስተማረው በል። ሉተር ክሬት አላደረገም። ሉተር ምንም ነገር አልፈጠረም። በነገራችን ላይ ሉተር ባክ ቱ ኦሪጂን ያለው ወደ መጀመሪያው እንመለስ። ቆያ ደም የኩልማት እንትናት ብለኝ ምንድነው ፋይቭ ሶላ የሚባሉት ሉተር አስተማራቸው። ኢንፈሲስ ሰጥቶበት እሱ አስተማር። ኧረ ቆይ አንተ እኮ ትገባብኝ ነበር እኮ ይህንን በልና ትገባለህ። ሶላ ስክሪፕቸራ የሉተር ክሬት ያደርገው አይደለም። ሉተር ወደ መጀመሪያው ወደ እግዚአብሔር እውነት እንመለስ ብሎ የመጀመሪያውን ትምህርት ሲያስተምር ነው ሪቫይዝ አድርጎ እሱ ላይ በደንብ ኢንፈሲስ ሰጥቶ ያስተማረው እንጂ እሱ በራሱ የፈጠረው አይደለም። የመጽሐፍ ቅዱስ እውነት ነው፣ የእግዚአብሔር እውነት ነው፣ የመጀመሪያው እውነት ነው። ወደዛ ነው እንመለስ ብሎ ወደዛ ነው የመለሰን ማለት ነው። ለምን አካትተው ሶላ ውስጥ እንደዛ ከሆነ መጽሐፍ ቅዱስ ብቻ ብሎ ለምን እምነት ብቻ፣ ጸጋ ብቻ፣ ክብር ለእግዚአብሔር ብቻ፣ ክርስቶስ ብቻ ብሎ ለምን አካትተው እዚህ ውስጥ? መጽሐፍ ቅዱስ ስለሚል ነው። መጽሐፍ ቅዱስ ማይለው ነው ያስተማረዋል። መጽሐፍ ቅዱስ ላይ እምነት ብቻ ጸጋ ብቻ የሚል አለ። በሙሉ እያንዳንዱ የምትፈልገውን ጠይቀኝ። እኔ 5ቱ ሶላዎችን አበጥሬ እነግርሃለሁ ከመጽሐፍ ቅዱስ። እግዚአብሔር ይባርክ። የፈለግከውን ጠይቅ። መጽሐፍ ቅዱስ ላይ እምነት ብቻ የሚል አሳይ። ኦኬ፣ እምነት ብቻ። በጣም ጥሩ። እምነት ብቻ ስንል ምን ማለታችን ነው? መጀመሪያ አሁን ቀጥታ ቃሉን ነው ቃሉን እምነት ብቻ የሚል ካሳየኝ በኋላ ከዛ በኋላ ታብራራለህ። እየጠየኩ ነው። አልሰማኝም ማለት ነው። ስላልሰማኝ ደግሜ መጽሐፍ ቅዱስ ላወጣልህ ነው። ግን እምነት ብቻ ስንል ምን ማለታችን ነው እያልኩ ነው። ሰው የሚድነው በእምነት ብቻ ነው፣ ሌላ አያስፈልገውም ነው። ሰው የሚድነው በእምነት ብቻ እንዳልሆነ ነው የምታምነው አንተ? ኖ አሁን እኔ አጠይቀኝ፣ መልሱን መልስልኝ። እምነት ብቻ የሚለውን ከመጽሐፍ ቅዱስ እምነት ብቻ የሚለውን ታምጣል። በኩል የሚል እኔን አጠይቀኝ። ተመችቶኛል። እኔ መመለስ እንዳታመጣ፣ በእምነት በኩል የሚለው እንዳታመጣ፣ እምነት ብቻ የሚለው ነው የምታመጣው። እምነት ብቻ ሳይሆን 5ቱ ይቅርታ፣ ኢብራሂምና ፊሽ እናንተ ዲቤቴብል አይደላችሁም። ገባችሁ? በቃ ጀስ እናንተ እዚህ ጋር የገባችሁ ለምን እንደሆነ ስለማቅ ዝም በላችሁ ቁጭ በሉ። አለቀ። እሺ ዝም ብለህ ቁጭ በል። አይ ነገር ሌላ ነገር ቁጭ በል። ይወጣልና ዝም ብለህ በፍቅር ቆይ ደምረው። አይ ደግሞ የሰውን በፍቅር መነጋገር ነው የጀመርነው። ልንማማር ተማምረን ጥሩ ነገር እኛም እንድንቀስም ሲገባብኝ ነው እንጂ አርጊመንት ዮኒ የኔን ስም ሜንሽን ስላደረገ እንዲመልስልኝ ደምሮ ለምንድን ነው የገባ ነው? በቃ እሺ፣ አሁን ከኤፍሬም ጋር ልቀጥል። አሁን እሱን ለምን እንደሱ አትበላቸው። እኔ አክብረውኝ ወንድሞቼ ናቸው። በቃ ሚውት አድርግሽ፣ ክርስቲያን ናቸው። መጥተው መነጋገር ስላለባቸው እያወራን ነበር በፍቅር። ስለዚህ ያ ነው መቀጠል ያለበት። ደሜ ነው። አሁን ኤፍን ጠይቀዋል። ኤፍሬም ብቻ የሚለውን ከመጽሐፍ ቅዱስ ያሳየኝ ብለዋል። ኤፍሬም ሊያሳይ ነው። አታቋርጠው፣ እንደፈለገ አድርጎ ያሳይ። አርጊመንት ካለ ከዛ ትነግረዋለህ።
አሁን ደሜ ጥያቄ እየጠየኩ ነው እኔ ጥቅሶችን እየሰጠሁ ማለት ነው። አንተ አታምንም እንደ ሰው በእምነት እንደሚድን? እኔ ሰው በእምነት በጥምቀት በቅዱስ ቁርባን በመካፈል እንደሚድን አምናለሁ። በእምነት እንደሚድን አታምንም? ሰው በእምነት ብቻ ይድናል ብዬ አላምንም። መጠመቅ አለበት። እንደገና ደግሞ የጌታን ስጋና ደም መካፈል አለበት፣ መውሰድ አለበት። ሰው ከመጠመቁ በፊት ማመን አለበት። እንደዛ ይላል መጽሐፍ ቅዱስ። ሰው ከመጠመቁ በፊት ማመን አለበት አያስቀምጡም። ሰው ከመጠመቁ በፊት ማመን አለበት ብሎ መጽሐፍ ቅዱስ አያስቀምጡም። አያስቀምጥም። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል ማርቆስ። ከጥምቀት በፊት ነው ይላል እምነት እና ያመነ የተጠመቀ ይላል። ያመነና ቢል ስማኝ፣ ያመነና ቢል ከጥምቀት በፊት ማመን እንዳለበት ይናገራል። አሁን ስለዚህ ስለዚህ ከመጽሐፍ ቅዱስ ውስጥ እኔ አምነው የተጠመቁ ሰዎች አሳይሃለሁ፣ አንተ ደግሞ አንድ ተጠምቆ ያመነ ሰው ታሳይኛለህ። ብቻ የሚለውን ላለመናገር ወደ ጥምቀት የገባኸው? አይደለም። እምነት ብቻ ብዬ ነው የጠየኩህ። በመጽሐፍ ቅዱስ ውስጥ እኔ አምነው የተጠመቁ ሰዎች ማዕት አመጣልሃለሁ፣ አንተ ከመጽሐፍ ቅዱስ ውስጥ ተጠምቆ ያመነ አንድ ሰው ታመጣልኛለህ። እንስማማ በዚህ? አንድ ግልጽ ነገር ላስቀምጥልህ እዚህ ጋር ማለት አንተ የህፃናትን ጥምቀት ውድቅ ለማድረግ ነው የመጣው። ገባህ አይደለም? ህፃናት ሳያምኑ ነው የተጠመቁት። ስለዚህ መጽሐፍ ቅዱስ አሁን እኔ ለምን እንደመጣው ተውና አይደለም ልትል ነው። ይህን ስትል ደግሞ የመጀመሪያ የምትቃወመው ማንን ነው? ሉተራውያንን ወይ ደግሞ መካነ ኢየሱሶቹን ነው የምትቃወመው። ችግር የለውም፣ አልቃወምም። እነሱ ጋር ተለጥፎ መሄድ እኮ የለም። የእነሱና የእናንተ እኮ የተለየ ነው። እኔ እለይልሃለሁ ዛሬ። መጀመሪያ ሳትስማሙ እኮ ከእነሱ ጋር ዲፌንድ ማድረግ አይችልም። መች ተጣልተን ነው የምንስማማው ከእነሱ ጋር? የተጣላ ነው እኮ። ስለዚህ ለምን ያስጠምቃሉ ህፃናትን? እንደዛ ከሆነ ሳያምኑ ህፃናት ለምን ይጠመቃሉ? እሱን ታስተምራለች። ለምን መልሳ ሳያምኑ ህፃናትን ለምን ያስጠምቃሉ? እሱን አንቺ ስላለች ታስተምራለች። ስለዚህ ያንን የምትመልሰው እኔ አሁን የጠየቁን ጥያቄ ስትመልስ ነው። አዳምጠኝ። እምነት ብቻ የሉተር እና መጽሐፍ ቅዱስ ላይ የሌለ ነገር ነው የምታምነው ማለት ነው። አዳምጠኝ። እምነት ብቻ የሚል ከመጽሐፍ ቅዱስ አሳያለሁ ብለኸኛል። ስለዚህ እምነት ብቻ የሚል ከመጽሐፍ ቅዱስ አሳየኝ። እሱማ ዘመን ሙሉ እያሳየው። ቆይ አንተ በመጽሐፍ ቅዱስ ውስጥ እኔ የጠየኩት ጥያቄ ሆንዬ ምንድን ነው? እኔ በመጽሐፍ ቅዱስ ውስጥ ኢንፋክት የምታስታውስ ከሆነ ፊልጶስን ዮንዬ በፍጹም ልብ ብታምን ተፈቅዷል አለው። ለመጠመቅ ሲፈልግ ሰውየው ብታምን ነው ያለው። ፕሪኮንዲሽን አስቀምጦ ሰውየው አምናለሁ ሲል ከዛ ነው ያጠመቀው እንጂ ሳያምን አላጠመቀውም። ተወና ይህንን ከመጽሐፍ ቅዱስ ውስጥ ተጠምቀው ያመኑ ሰዎች አንተ እንደምትለው አንድ ሰው ልታመጣ ትችላለህ። እኔ ግን አምነው የተጠመቁ ደግሞ ቁጥር ስፍር የሌላቸው ሰዎችን አመጣለሁ። በዚህ እንስማማ ደሜ? ኤፍዬ የኔ እናንተ ጥያቄ እኔ የጠየኩት ጥያቄ ሉተር ካስተማራቸው 5ቱ ብቻዎች ውስጥ እንዳለ ከመጽሐፍ ቅዱስ ነው። ለዛ ነው እኛ ሶላ ስክሪፕቸር የምንቀበለው ስትለኝ ሉተር ከመጽሐፍ ቅዱስ ብቻ የሚለውን ከሆነ እምነት ብቻ የሚለውን ከመጽሐፍ ቅዱስ አሳየኝ። እሱ መመለስ ስላልፈለገ እኔ እምነት ብቻ የሚለው መጽሐፍ ቅዱስ ላሳየኝ። ለምንድነው እንደዛ ብዬ የምልክ? ቀደምዬ ላሳይ መመለስ ስላልቻለ ብለህ እኔን የሆነ መልክ ሰርተህ መሄድ ሳይሆን እኔ መመለስ የማልችሉ ለምንድን ነው? እናንተ ሳያምኑ ህፃናት ሳያምኑ የሚጠመቁ ቤተክርስቲያኖች በእናንተ መካከል ስላሉ ከእነሱ ጋር ሳትስማሙ እኛ ጋር መምጣት አትችሉም። አሁን ግን ቅድም እኮ አልኩህ አንቺ ታስተምርሃለች። ቅድም እና አንቺ ለአንተ ነው የምታስተምረው። በህፃናት ጥምቀት ስለማምን እኔን አታስተምረኝም። ምንድነው ልዩነት አለ ነው? አሁን ብቻ ቢሆን አሳየን። ሚዲያ ላይ የተለመደው ምንድነው? ሉተራን ትከሻ ላይ ተቀምጦ መብረር ተፈልጓል። ሉተራን ህፃናትን ሲያጠምቁ ህፃናት ነው ሲሉ እግዚአብሔር እምነትን ይፈጥራል እያልከው ነበር። ሊሆኒ አንድ ነን እያልከው ነበረ። አሁንም አንድ ነን እያልኩ ከመልስ በኋላ ነው አርጊመንት እኮ የሚኖረው። ፕሊስ ደሜ ብቻ የሚለውን ኤፍ እያሳየን በቃ ተሳው። ዮኒዬ ስንት ጥቅስ ትፈልጋለህ? አሁን ፊት ለፊቴ ማስታወሻን አውጥቼ ወደ 126 ጥቅስ አለ።
ስንት ጥቅስ ላምጣ? ስንት ትፈልጋለህ? ስንት ጥቅስ ላግሩ? ስንት ነው አለ ያልከኝ? 126 ጥቅስ አዘጋጅቻለሁ አሁን። ኦኬ 126 ካለ እስቲ አንድ አምስቱን እንሂድበት። 5 ብቻ እሺ 5 ብቻ እንሂድ። ስለዚህ የተመረጡትን ብቻ 5 ጥቅሶችን ላንብብ አለፍ አለፍ እያልኩኝ ማለት ነው። እሺ እንደዚህ ይላል። ለምሳሌ ሮሜ 3 ከዛ ወይስ በኢየሱስ እንጀምር? በኢየሱስ ብንጀምር ይሻላል። ኢየሱስ ራሱ ከተናገረው ከራሱ ብንጀምር ይሻላል ወይስ ከጳውሎስ መልእክቶች እንጀምር? እሺ ከጳውሎስ መልእክት እንጀምርና ወደ ኢየሱስ እንሄዳለን። ለምሳሌ ሐዋርያው ቅዱስ ጳውሎስ ሮሜ 5 ላይ እንደዚህ ይላል። ሮሜ 5:1 ላይ እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ፣ በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባት አግኝተናል፣ በእግዚአብሔር ክብርም ተስፋ እንመካለን ይላል። እሺ እኔ ዮኒዬ እዚህ ጋር ልጠይቅህ፣ እንግዲህ በእምነት ከጸደቅን ይላል። በምንድን ነው ጸደቅን የሚለው ጳውሎስ? በእምነት ከጸደቅን። ስለዚህ የጸደቅነው በእምነት ነው ማለት ነው። እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ ብቻ የሚል ግን የለውም። ብቻ የሚል የለውም። አሁን ለምሳሌ እንግዲህ በእምነት ብቻ ከጸደቅን ቢል፣ አዎ በእምነት ብቻ ነው የምንጸድቀው ይላል። ስለዚህ ግን ብቻ የሚል መኖር ምን ያደርገዋል? ነገሩን ምን ይዘገዋል? በቃ በእምነት ብቻ ነው የሚጸደቀው። ስለዚህ አርጊመንት አይፈጥርም። እዚህ ጋር የሚለው ምንድን ነው? እንግዲህ በእምነት ከጸደቅን ማለት በእምነት ብቻ ከጸደቅን ማለት አይደለም። ይሄ እናንተም እርግጠኛ ነኝ እንደዛ ላት ጥያቄ ልጠይቅህ ነው። ለምሳሌ ለምን ዮኒዬ አንድ የደምረው ከኔ ጋር ማውራት ያለበት አባቢ ልጨርስና ወደ አንተ እመጣለሁ። ከኔ ጋር ማውራት ያለብህ ዮኒ መጠየቅ የለብህም። እኔን ነው መጠየቅ ያለብህ። ስጠይቅ እኮ እንዳጠይቀኝ ብለህ ሮጥ እንዳጠይቀኝ እኮ አልከኝ። ረስተኸው ነው። እኔ አሁን በእምነት ብቻ በሚለው የፈለግከውን ጠይቀኝ፣ ግን ስለ ጥምቀት እኔ እማብራራልህና ወደ ሌላ ጥቅስ እንሂድ። እዚህ ጋር የለም። ስለዚህ የምጨምረው ነገር ከደሜ ጋር ልንስማማ ነው። ቆይ ደሜ የህፃናት ጥምቀትን ሉተራ እንደሚቀበሉት ነው የምትቀበለው? አሁን እኮ እነሱ እንደሚያምኑት ነው ማምነው አልክ እኮ አይደለም እንዴ? አረ ጌታ ኢየሱስ ሮሜ 5 ብለህ አምጥተህ በእምነት ብቻ ልታሳይን ስትል በእምነት ብቻ የለም እዚህ ጋር። ስለዚህ በእምነት ብቻ የለም እኮ። እሱን ልጨርስ ስል እኮ ገባህብኝ። አሁን እኔ እኮ ከእኔ ጋር ነው የምታወራው። ከአንተ ጋር ላውራ። በእምነት ብቻ የሚለው ከአንተ ጋር ላውራ። እኔ ቤት አለኝ። እኔ ደሜ ምሳሌ ነው የምሰጥህ። ቤት አለኝ። ኦኬ። እና አንተ የኔን ቤት መግዛት ፈልግሃል። ኤግዛክት ወርድ ፋላሲ ስለሆነ እየተጠቀምክ ያለው ማለት ነው። ስለዚህ የኔን ቤት መግዛት ፈልግና መጣህና ኤፍሬም ያንተን ቤት መግዛት ፈልጋለሁ አልከኝ። እሺ አልኩ። ስንት ነው የምትሸጠው አልከኝ። 1 ሚሊዮን ብር ነው የምሸጠው አልኩ። ኦኬ። ስለዚህ ቤት የሚሸጠው ስንት ነው? የኔ ቤት የሚሸጠው ደሜ ጥያቄ መሰለኝ። 1 ሚሊዮን ብር 1 ሚሊዮን ብር ነው የሚሸጠው። ኦኬ ታንክ ዩ። በጣም ፌር ትክክለኛ መልስ ነው የመለስከው። አሁን አንተ ምን እያልከኝ መሰለ? እኔ መጽሐፍ ቅዱስ በእምነት ብቻ ነው የሚዳነው ብዬ መጽሐፍ ቅዱስ ላይ ስታምን ድነሃል የሚል ጥቅስ ሳመጣ አይ ስታምን ብቻ የሚል ነገር አልጨመርክም አልክ። ስለዚህ ምን እያልከኝ ነው? ቤቴን ልትገዛ መጣህና ስንት ነው የሚሸጠው ስትለኝ 1 ሚሊዮን ብር አልኩ። ከዛ ምን እያልከኝ ነው? አይ 1 ሚሊዮን ብር ብቻ ስላላለ ኤፍሬም ከ1 ሚሊዮን ብር ዋጋው ይጨምራል እያልክ ነው። ወይ ይጨምራል ወይ ይቀንሳል። ልናገር እኔ ደግሞ ቆይ ልጨርስ ግና ለአንተ ትናገራለህ። ስለዚህ ኢየሱስ ጋር ሄደህ ምን ማድረግ ትችላለህ? መዳን እፈልጋለሁ ኢየሱስ ምንድን ነው ማድረግ ያለብኝ ስትለው እውነት እውነት እልሃለሁ በእኔ የሚያምን የዘላለም ሕይወት አለው እያለ ኦኬ፣ በእኔ የሚያምን ብቻ አላለኝም እና ኢየሱስ ሌላ ነገር ይኖራል። ጳውሎስ ጋር ስትሄድ መዳን እፈልጋለሁ ሲለው የእስር ቤቱ ጠባቂ በክርስቶስ ስታምን ትድናለህ አለው። ስለዚህ አዎ በክርስቶስ ስታድን ብቻ የሚል ቃል ስላልተጠቀመ ስለዚህ ብቻ አይደለም ማለት ነው፣ ሌላም ይጨመራል እያልከኝ ነው አንተ። ጥያቄ ሎጂክ ስለሆነ ልናገርና
ሽያጭ ቦታ ላይ አንተ አሁን ቤትህን በ1 ሚሊዮን ብር እሸጣለሁ አልክ። በ1 ሚሊዮን ብር ብቻ አላካተትክም። ነገር ግን አንዳንድ ሽያጮች ፊክስድ የሚባል ነገር አለ፣ የማይጨምሩ የማይቀንሱ፣ እነዚህ ብቻ የሚባሉ ማለት ነው። ፊክስድ ናቸው እነዛ ሽያጮች። ምንም ቢሆን ምንም ያ ቤት 1 ሚሊዮን ብር ብቻ ነው የሚሸጠው። ያ ማለት ምንድነው? ነገ ሀሳብን አትቀይርም፣ ሀሳብን አትለውጥም። ለምን? ብቻ አካትበታል። እንደገና ደግሞ 1 ሚሊዮን ብር ብልሃል። 1 ሚሊዮን ብር ካልክ ነገ ገበያውን አይተህ ልጨምር ትችላለህ። ፊክስድ አይደለም ማለት ነው። 1 ሚሊዮን ብር ማለት ፊክስድ አይደለም ማለት ነው። ስለዚህ ወደዚህ ደግሞ ስንመጣ እምነት ብቻ ካለ ምን አያስፈልግም እያለ ነው ለመዳን? ጥምቀትና ስጋ ወደሙን መውሰድ አያስፈልግም እያለ ነው፣ እምነት ብቻ የሚል ከሆነ። ነገር ግን ለመዳን ስጋና ደም መውሰድ እንደሚያስፈልግ መጽሐፍ ቅዱስ ይናገራል። 1 2 እምነት ብቻ እንዳላዳነ እንደማያድን ራሱ ኢየሱስ እዚህ በዮሐንስ ወንጌል ምዕራፍ 8 ቁጥር 31 ላይ ይናገራል። ምን ይላል? እንደዚህ ይላል እነዚህን አይሁዶች። ቆይ ሌላ ደሜ አንዴ፣ ከዛ በፊት 126 ጥቅስ አለን። ገና አንድ ብቻ እኮ ነው። ሌላ በዚህ መልስልኝ ስላለኝ ነው። ሌላ ያሳይ እንጂ ሌላ 126 ጥቅስ አለ። ከ126ቱ አንደኛውን አልተቀበልነውም። እንቀጥላለን። ብቻ የሚል እስኪመጣ እናዳምጥና እንመልሳለን። ትንሽ ይሁንዬ የእግዚአብሔር ቃል መብራራት ስለሚፈልግ ለምሳሌ ጃንደረባው ሲያነበው ሊገባው ስላልቻለ ፊልጵስዩስ መጥቶ አስረዳው። ምክንያቱም መጽሐፍ ቅዱስ ማብራሪያ ስለሚፈልግ ብቻ አንደርስታንድ። አይ ቃል በቃል ምን ተባባሉ መሰለ ብርዬ? ቃል በቃል ምንድን ነው? ብቻ የሚል ቃል 126 አለኝ አውጣለሁ ነው ያለ ነው ፍዬ። አይ ሴድ ኦኬ። ስለዚህ ከ126ቱ እንደሱ አይደለም። ብቻ የሚል ቃል ሳይሆን በእምነት ብቻ እንደሚዳን ጥቅስ አለኝ። 126 ጥቅስ ነው ያለ መጽሐፍ ቅዱስ ያልኩህ አይደለም። በነገራችን ላይ እኔ ብቻ ኮሌክት ያደረኩት ነው እንጂ 126 ሳይሆን አዲስ ኪዳን በሙሉ በእምነት ብቻ እንደሚዳን የሚናገር መጽሐፍ ነው። እኔ አሁን 126 ብቻ ጥቅስ ነው ያለውም እያልኩኝ አይደለም። እሱም ይታረም። አንደኛ። ሁለተኛ ብቻ የሚል ቃል አመጣለሁ አይደለም። በእምነት ብቻ እንደሚዳን ማስረጃ አመጣለሁ ነው ያልኩት። ብቻ የሚል ኤግዛክት ወርድ ፋላሲ ነው። አሁን እናንተ እየሰራችሁ ያላችሁት ምንድን ነው? ፋላሲ አልሰራንም። አንተ ካልከው አንጻር ነው በእምነት ብቻ የሚለው አንተ ነው ያልከው። ኖባዲ ዮኒዬ ካዞርኩት እናንተ አትመልሱማ፣ ትጨነቃላችሁ። መላው ክርስቲያን ይጨነቃል። ማዞሩ ሳይሆን መጀመሪያ አንተን ትመልስና አዙረው ይኸው ላዙርላችሁና እናንተ አትመልሱም። ላዙርና ጥያቄ ልጠይቃቸው እኮ በእናንተ ሎጂክ እንደማይሰራ ጥያቄው በፊት መመለሱ አይቀድምም እኮ። መለስኩኝ እኮ ዮኒዬ። ስመልስ ምን አልከኝ መሰለ? ቆይ አሁን በእምነት ነው የጸደቅነው አልክና አሳየው። አንድ ጥቅስ አመጣውና የጸደቅነው በእምነት ነው አለ ጳውሎስ። ስለዚህ በእምነት ነው የጸደቅነው ሌላ ነገር አልተጨመረም ስልህ፣ አይ በእምነት ብቻ የሚል ቃል ስላልተጠቀመ አልተጨመረም። ቆይ ወደ ታች ወርደ ስታነበው ተጨምሯል። የተጨመረ ነገር የለም ምንም ነገር ጳውሎስ ጨምሮ አያውቅም። ባይገርም ቆይ ላንብበው አንዴ። ችግር የለውም። ምንም ጨምሮ አያውቅም። ጳውሎስም ኢየሱስም ሐዋርያቱም ጨምሮ አያውቅም። ቢጨምሩማ እኛ እንጨምር ነበር። ስለዚህ አሁን እዚህ ጋር ብቻ የሚል አላመጣም። ለምን? እምነት ብቻ ብሎ ሶላ ስለማን ነው ሉተር ያስተማሩት ከመጽሐፍ ቅዱስ የሚባለው ብቻ የሚል ቃል ለምን? አሁን እኮ ምን አለ መሰለህ፣ ለምን አትሰማኝ? ማርያምን አሁን ሰማለሁ። ሉተር ከመጽሐፍ ቅዱስ ነው ብቻ ነው ያመጣው አድርገኝ። እምነት ብቻ ብሎ ሲናገር ከመጽሐፍ ቅዱስ ነው ያመጣው ብዬ ስትለኝ፣ እንደዛ ከሆነ ከመጽሐፍ ቅዱስ እምነት ብቻ የሚል አሳየኝ ስል 126 ብቻ የሚል አለ አሳያለሁ አልክ። ራስህ ገባ። ሉተር ከመጽሐፍ ቅዱስ ካመጣ ይሄንን ቃል መጽሐፍ ቅዱስ ላይ እኔ ደግሞ የለም ብዬ ነው የማምነው። እምነት ብቻ የሚል ከመጽሐፍ ቅዱስ አታመጣም ስል በኮንፊደንስ አመጣለሁ አልከን። አሁንም በእምነት ብቻ እንደሚዳን ነው እያመጣ ያለሁት። ቆይ አሳይሃለሁ፣ እሱን አሳይሃለሁ። ምን እያልኩ እንደሆነ አሳይሃለሁ ትላለህ እንጂ ያው ብቻ የሚል አላሳየኝም። እሺ ግራ ላጋባህ እንደ ደሜ እየገፋፋኸኝ ነው። ዲቤት እንትን ያችን ሶኒ ማሽኗን እንትን ልበላት። ችግር የለውም አነሳት። በቃ አሁን ሶኒ ማሽኔን አንስቼ አሁን በዲቤት ስፕሪት ነው። አሁን በዲቤት ስፕሪት ነው ያለው። ስለዚህ ከዚህ በኋላ ዙሩን አደርገዋለሁ። እሺ
ጥያቄ የዋር ንጉስ ካለክ አንዳንድ ቁጥር ጥያቄ ተቀበል። ቆይ ጥያቄ ተቀበል። አሁን በቃ መጀመሪያ የተጠየቀው መልስልኝ። አሁን ጥያቄ እኩል መልስ ነው። ጥያቄ በጥያቄ ልበል። ሶሪ ማሽኑ አስትነሳ ምን እንደማድረግ እኔ አሁን እዚህ ጋር ምን ብዬ አሁን ባነሳኸው መሰረት አሁን ባነሳኸው ሎጂክ መሰረት መልስ የለም በለኝና ጥያቄ አንተን ራሱ በእምነት ብቻ አስብልህ አንተን ራሱ አስብልሃለሁ። አሁን አስብልሃለሁ አታስብለኝም። የልጅነት ጨዋታ ታውቃለህ አይደል? አንተን ራሱ አስብልሃለሁ አሁን። ስለዚህ አሁን በዲቤት ስፕሪት ነው ያለሁት አሁን። ስለዚህ ሌትስ ጎ ለመማማር ስለሆነ የምፈልገው። እሺ ሌትስ ጎ። አሁን ለአንተም ለዮኒም ነው የምጠይቃችሁ፣ ለሁለታችሁም ነው የምጠይቃችሁ። ስለዚህ ብቻ የሚል ቃል ከሌለ ተጨማሪ ያለ ብላችኋል። ስለዚህ ጥያቄ እጠይቃችኋለሁ። እሺ ዮኒ፣ ከዮኒ አልጀምርም፣ ከአንተ ነው የምጀምረው። ሰው ሚዲ ነው ምን ሲያደርግ ነው ደሜ? አንድ ሰው ራሱ ኢየሱስ ክርስቶስ እንደዚህ ያለ አድርግልህ፣ ቀለል አድርግልህ፣ ላመቻችልህ። ያመነ የተጠመቀ ይድናል ደሜ? ያመነ የተጠመቀ ይድናል? ያመነ የተጠመቀ ይድናል ይላል መጽሐፉ። ይድናል ያመነ የተጠመቀ ይድናል። እርግጠኛ ነህ? መጽሐፍ ቅዱስ ማርቆስ 16:16 ያመነ የተጠመቀም ይድናል። ጥያቄን ስማ። ያመነ የተጠመቀ ይድናል? ደገምከው እኮ አባቢ። አይደለም በለኝ። ያመነ የተጠመቀም ይድናል። ያመነ የተጠመቀ ጥቅሱን አትድገምልኝ። ያመነ የተጠመቀም ይድናል ወይስ አባቢ? አዋልክ። በጣም ጥሩ። ልብ ብላችሁ ተከታተሉ። አሁን ጥቅሱን አውጣው። ማርቆስ 16:16 ማርቆስ 16:16 ምን ይላል? ያመነ የተጠመቀም ይድናል፣ ያላመነ ይፈረድበታል ይላል። አመሰግናለሁ። አሁን አንተ ላልከው አመሰግናለሁ። ሊስን አሁን ያመነ የተጠመቀ ይድናል ወይ ስለው ደሜ አዎ ያመነ የተጠመቀም ይድናል ስለሚል ይድናል አለ። ይሄን ኦርቶዶክሳውያን በሙሉ ይላሉ። በጣም ጥሩ ጎበዝ። መጽሐፍ ቅዱስ ነው የሚለው ትክክል። ያመነ የተጠመቀም ብቻ ሚል የለም። ብቻ ሳይኖር ያመነም የተጠመቀም እንዴት ይድናል ብለህ በኮንፊደንስ መናገር ይችላል? ብቻ ሚል ሳይኖር ድበላልክ ይጨርስ። አንዴ ዝም በል ደምረው ፕሊዝ። ቆይ ዝም በል ይጨርስና አንተ መልሱን እኮ በደንብ መመለስ ትችላለህ። ያላደመጥከውን እንዴት ትመልሳለህ? ብራዘር ዮኒዬ በአንተ በኩል ይህን ጥያቄ ጠይቅ። አሁን ደሜን አንድ ጥያቄ ጠይቁት። ያመነ የተጠመቀ ይድናል ወይ ስለው እንዴታ ያመነ የተጠመቀ ይድናል መጽሐፍ ቅዱስ እኮ ይላል አለ እና ማርቆስ 16:16 እኮ ያመነም የተጠመቀም ይድናል ይላል። ስለዚህ ሰው አምኖ ሲጠመቅ ይድናል አለ። የኔ ጥያቄ ደግሞ ሴም አፕሮች አፕላይ መሆን አለበት። ስለዚህ ያመነ የተጠመቀም ብቻ ይድናል የሚል ነገር የለም። ስለዚህ ያመነ ይድናል ሲል አልቀበልም ብሎ ያመነ የተጠመቀ ይድናል የሚለው ብቻ ሳይኖር እንዴት ተቀበለ? ብቻ ሚል አለ ወይ? እኔም ጠየቀኝ። ተባረክ። ያመነ የተጠመቀ ምን ማለት ናት? አብረ ማየት አለብህ። ገባ? ያመነ የተጠመቀም አየህ ሚል አለ። በጣም ጥሩ። አይ በጣም ጥሩ። ብቻ ሚል የለውም። ብቻ ሚል ታዲያ ለምንድን ነው እኛን ብቻ ሪኩዌስት ምን? በጣም ጥሩ የሚለው ምንድን ነው? ጭማሪ አለው። ያመነ የተጠመቀም ማለት ምን ማለት ነው? አሁን አንድ ሰው ለምሳሌ ዮናስም ኤፍሬምም ካለ ምን ማለት ነው? ዮናስና ኤፍሬም ማለት ነው አይደለም? ኦኬ እኔ እኮ አሁን እሱ ላይ እኮ አይደለም እሱ ላይ ያመነም የተጠመቀም ይድናል አለ ኢየሱስ። ቃሉን ተቀብያለሁ። እኔ ቃሉ እኮ የእግዚአብሔር ቃል ነው። ተቀብያለሁ። እኛ እንቀበላለን። ይህንን ቃል ተቀብያለሁ። ቃሉን አይደለም አሁን ምን ጥያቄ ጠየቁት? እሱ እናንተ አንድ ጥያቄ ጠየቃችሁኝ። እኔ ኦኬ በእምነት ብቻ እንደሚዳን መጽሐፍ ቅዱሳዊ ማስረጃ አምጣ ስትሉኝ እኔ አንድ ጥቅስ ነው ጳውሎስ ያለውን በእምነት ጸደቅን የሚል አመጣውና በምንድን ነው የጸደቅነው? በእምነት። ስለዚህ ይኸው በእምነት ነው የጸደቅነው፣ ሌላ ነገር አልተቀላቀለም አልኩ። አሁን ሌሎቹንም ጥቅሶች ላመጣ ነበረ። ጳውሎስን ለምሳሌ ሌላውን ካልከኝ እዛው ላይ ወደ ታች ወረድ ብትል መከራን የሚል አለው እኮ ራሱ ላይ ዶን ከሚው እናየዋለን። እሱን እናየዋለን። ሰው ምንድን ነው እኔም ከዛ በኋላ ተከታትዬ ላመጣ ነበር። ኢየሱስ በተደጋጋሚ የሚናገረው አለ። እውነቱን እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው ይላል። እንደገና የወህኒ ጠባቂው ጳውሎስን የምታስታውስ ከሆነ ያመለጡ ከእስር ቤት መስሎት ምናምን ራሱን ሊያጠፋ ሲል
አይ አለን እዚህ አታጥፋ ምናምን ብለውት ከዛ በኋላ ምንድን ነው የሚላቸው? መዳን እፈልጋለሁ ምን ላድርግ ሲል ብታምን አንተና ቤተሰብ ትድናል። እነዚህን ጥቅሶች አመጣላችሁ ነበር። አምነው ሰዎች እንደዳኑ አምነው እንደሚድኑ ጥቅሶችን እናንተ ብቻ የሚል ቃል ስለሌለ አሁን የምታመጣቸውን ጥቅሶች በሙሉ ኤግዛክት ወርድ ፋላሲ የሚባለው ማለት ነው ብቻ የሚል ቃል ላይ ስለሌለ ኦኬ፣ ስለዚህ በእምነት ብቻ አይደለም ሌሎች ነገሮችም ይጨመራሉ አላችሁ። ኦኬ አልኩና አሁን ሴም አፕሮች ነው አፕላይ ማድረግ ያለብን። ስለዚህ እናንተን አንድ ጥቅስ ጠየቁኝ፣ ያመነ የተጠመቀ ይድናሉ ያልኩ። አረ ካዲያ ሰውም ካመነና ከተጠመቀማ ይድናል። ማስረጃ አላችሁ ወይ? አዎ ማርቆስ 16 ይታወቃል። ይሄ ቃል ማርቆስ 16 ላይ አለ። ምን ይላል? ያመነ የተጠመቀም ይድናል ይላል። ብቻ ሚል አለው የለውም? ብቻ ሚል ሳይኖረው ቆይ ደምረው ዝም በል። እኔ ጋር ነው የጠየቀኝ። ስለዚህ እኛንን ብቻ ብለን የመጣ ነው ወይስ ፍያ አንተነ ብቻ ብለን? ቴንክ ዩ ዮኒ። እዚህ ጋር ሚስ አንደርስታንድ እኛ ብቻ የሚል እምነት ብለን ፍሮም ዘ ቬሪ ቢጊኒንግ። አዎ ቆይ ልደት፣ እኔ ስለጠየቀኝ እኔ ልመልስ። ልደት ምንድነው መሰለህ ያልከው? ፍያ አንዴ አንተንም ሳዳምጥ ስለነበረ ምንድነው ያልከው መሰለህ? አንተ ብቻ የሚል ነው ያልከው። እኔም ሆነ ደምረው ብቻ የሚል አላልንም። we didn't say that። ስለዚህ ያመነ የተጠመቀ ይድናል ሲል ይድናልም ይላል፣ ያላመነ ይፈረድበታል ይላል። ስለዚህ ያንን እኛ ብቻ ብለን የመጣነው ነገር የለም። አንተ ነሱን ምን ማድረግ የምችለው መመለስ ያለብህ እንጂ እኛ አይደለንም አላልንማ። እኛ ብቻ የሚል እምነት ብቻ የሚል ይዘን እኛ አልመጣንም። አረንሰይደ ደምረውም አላለም። ስለዚህ አንተ ነው ያልከው። እናንተ አላላችሁ ብቻ አላላችሁም። እናንተ ብቻ ብላችሁም አታውቁም። እኔ ብቻ አላችሁ የሚል ምንም ክሌም የለኝም። እንደዛ አላልኩም። አሁንም ልብ በሉ። የኔን አርጊመንት ያዝ። የኔ አርጊመንት ምንድን ነው? ሰው በእምነት ብቻ ይድናል አልኩኝ። ኦኬ፣ በእምነት ብቻ አይድንም ሰው አላችሁ እናንተ። ለምንድን ነው በእምነት ብቻ አይድንም የምትሉት? መጽሐፍ ቅዱስ እኮ አመኑና ዳኑ ሚላለ፣ እመኑና በእኔ ትድናላችሁ ሚላለ ስል አይ እመኑና ብቻ ሚል የለም፣ ወይም ደግሞ በእምነት ብቻ ሚል የለም። ብቻ የምትለው ቃል የለችም። ስለዚህ መለስክልኝ፣ ራስ መለስ። በእምነት ብቻ ነበር የሚል ቢኖር ልጨርሳ። በእምነት ብቻ ምትል ስለሌለች፣ እሺ በእምነት ብቻ ምትል ስለሌለች በእምነት ብቻ አይዳንም አላችሁ። እሺ በእምነት ብቻ አይዳንም ለምን? ብቻ ሚል ስለሌለ። በእምነት ብቻ በእምነት ይዳናል ሚል አለ አላችሁ። ኦኬ፣ በእምነት ብቻ ግን ሚል የለም። ስለዚህ በእምነት አይዳንም አላችሁ። ኦኬ፣ አሁን እኔም ተመሳሳይ ሎጂካል ጥያቄ ጠየቁ። ምን ጠየቁ? ሰው ያመነ የተጠመቀ ይድናል ወይ አልኳችሁ። አዎ ያመነ የተጠመቀ ይድናል አላችሁ። ኦኬ፣ በጣም ጥሩ። ያመነ የተጠመቀ ይድናል ሚል ማስረጃ አምጡልኝ አልኳችሁ። ማርቆስ 16 አላችሁ። ትክክል። ማርቆስ 16 ምን ይላል? ያመነ የተጠመቀም ይድናል ሚል አለ። እንዴ ያመነ ሰው አምኖ የተጠመቀ ሰው ይድናል ያላችሁት እናንተ። ኦኬ፣ ብቻ ሚል ቃል ኖሮ አይደለም እዛ ጋር ያመነ የተጠመቀ። ኦኬ፣ ያመነ የተጠመቀም ብቻ ይድናል አይደለም የሚለው። ስለዚህ ሰው አምኖ ሲጠመቅ ይድናል እንዴት አላችሁ? እኔ ኢየሱስ እውነት እላችኋለሁ በእኔ የሚያምን ይድናል ሲል፣ ወይም ደግሞ ቅድም እንዳሳየው ማለት በእምነት ጸደቅን የሚል ጥቅስ አምጥቼ በእምነት ነው ሰው የሚጸድቀው ስል ኖ ብቻ ስለሌለ በእምነት አይጸድቅም አላችሁኝ። እናንተም እዛ ጋር ያመነና የተጠመቀ ብቻ ሚል የለም። እዛ ጋር ግን ያመነና የተጠመቀ ይድናል አላችሁ። ብቻን አትጠቀሙም እናንተ። ኦፍኮርስ ግን ያመነ የተጠመቀ ድኗል ብላችሁ ነው የምታምኑት አይደል? እኔ ካዲያ ያመነ ኢየሱስ ራሱ ማለት ነው ያመነ ድኗል ሲል ኢየሱስ ኦኬ፣ ያመነ ይድናል ስል ብቻ ስለሌለው አትድንም ለምን ትሉኛላችሁ? እናንተ ጋር ብቻ ኖሮ ነው እንዴ ያመነ የተጠመቀ ይድናል ያላችሁት? የእናንተ ጥቅስ ላይ ብቻ አለች እንዴ? እኔ ጋር ሲመጣ ብቻ የሚያስፈልገው ለምንድን ነው? እናንተ ጋር ሲመጣ ያመነ የተጠመቀ ይድናል፣ በቃ ጥሩ ነው፣ ጥቅስ ነው ተገኝቷል። ያመነ የተጠመቀ ይድናል፣ ድናችኋል። እኔ ጋር ሲመጣ ቆይ አንዴ ለሚ ፊኒሽ ማለት ነው። እናንተ ጋር ሲመጣ ያመነ የተጠመቀ ይድናል የሚል ጥቅስ አመጣችሁ። ስለዚህ ያመነ የተጠመቀ ይድናል አላችሁ። ትክክል። ማን ነው የሚያወራው? ከእኔ እያወራው እኩል እኔ ጠብቄ አይደል ያወራሁት? ለሚ ፊኒሽ እናንተ ጋር ሲሆን ያመነ የተጠመቀ ይድናል የሚል ጥቅስ ተገኘ። ትክክል ነው፣ የእግዚአብሔር ቃል ነው፣ እውነት ነው። ያመነ የተጠመቀ ይድናል ብላችሁ ታምናላችሁ። እኔ ደግሞ ያመነ ይድናል የሚል ጥቅስ አመጣውና ያመነ ይድናል ስል ብቻ መኖር አለበት አንተ ጋር። እኛ ጋር ብቻ ባይኖርም ችግር የለውም፣ አንተ ጋር ግን ብቻ መኖር አለበት። ለምን? አንተ ያመነ የተጠመቀ ይድናል ትክክል ነው አላልክም?
እኔ ያመነ ይድናል ሲል ካዲያ ኢየሱስን ያመነ ይድናል ስል ብቻ ሚል ስለሌለው ለምን ትለኛል? ብቻ ለምንድን ነው እኔ ጋር ብቻ የሚያስፈልገው? እናንተ ጋር ለምን አያስፈልግም ነው? እናንተ አትፈልጉትም። አይ ነው ግን አንተ ጋር ያስፈልጋል ካላችሁ እናንተ ጋር የሚያስፈልጋል። ለምሳሌ ቆይ አርጊውመንቱን እኮ ቀለል ማድረግ ይቻላል። ምን እንደምልህ ታውቃለህ? ኤፍዬ ምን እንደምጨምር ልንገር። አሁን ለምሳሌ የሆነ ሰው አምኖ ተጠመቀና ከዛ በኋላ ስራውን አልሰራውም፣ በቅድስና አልተመላለሰም፣ ሌላ ነገር ውስጥ ገባ። ያም ያፈርሰዋል። ማመኑ ብቻ የትም አያደርሰው። ስለዚህ ሎጂኩ ራሱ ላይሰራ ይችላል። ገባ? በእምነት ብቻ ካለ ምን አለ መሰለ፣ አሁን የሆነ ሰው ያምነዋል፣ ክርስቶስን የሚያምን ብዙ አለ፣ ግን መንግስተ ሰማያትን የማያወርስ እያመነ ብዙ አለ። ምን በጽድቅ መመላለስ ይጠይቃል፣ ማመን ብቻ አይደለም። ስለዚህ በጽድቅ መመላለሱ ምን ያመጣል? ጥቅሙን ይዞ ይመጣል ማለት ነው። ስለዚህ ኃጢአትን ርቆ ኃጢአትን ክዶ ከዛ በኋላ በጽድቅ በሚመላለስ ዓለምን ክዶ የሚሰራው ስራ ነው የሚያጸድቀው። ስለዚህ ዳብን ሰይድ አሁን አንተ ከምትለው ጋር ብቻ ጨምረህ የመጣው አንተ እንጂ እኔ ብቻ ብል እኔን ትጠይቀኛለህ። ደምረው ብቻ ብሎ ቢመጣ ትጠይቀዋል። ውርንሴ ብቻ ብለ የመጣው አንተ ነህ እያለ ነው ኤፍሻ። ሂድንሴ ብቻ አረንሴ ብቻ እኛ ብለን ያልገባህ ነገር አለ። አስረዳኝ። እኔ አርጉመንት አሁንም አርጉመንት የእምነት አቋም ነው። የእምነት አቋም መጽሐፍ ቅዱስ አይደለም። የእምነት አቋም ዮኒዬ፣ አንድ ጊዜ ቆይ ኢብሪዬ፣ ዮኒ አሁን ያልተረዳኸኝ አንድ ነገር አለ። አሁንም አርጉመንቴ አላገኛችሁትም። አርጉመንቴ ምንድን ነው? እኔ ለምሳሌ ሰው ሚድነው በእምነት ብቻ ነው አልኩኝ። በእምነት ብቻ ነው ሚድነው። ኦኬ፣ በእምነት ብቻ ሰው ሲያምን ይድናል አልኩኝ። እኔ በእምነት ብቻ ይድናል። ከዛ ምን አላችሁኝ እናንተ? በእምነት ብቻ እንደሚድን መጽሐፍ ቅዱስ ማስረጃ አምጣ አላችሁ። እሺ አልኩና እኔ ለምሳሌ ራንደም ጥቅስ አመጣውና አንድ ጥቅስ ለምሳሌ በእምነት ጸድቃችኋል የሚል አመጣውና በምንድን ነው የጸደቅ ነው ይላል ጳውሎስ። በእምነት ይኸው በእምነት ነው የሚጸደቀው ስል ኖ ብቻ የሚል የለማ። በእምነት ይጸደቃል ይላል ኦፍኮርስ፣ በእምነት ብቻ ሚል ግን የለም አላችሁ። ብቻ ሚል ስለሌለ ኦኬ፣ በእምነት ብቻ ሚል ስለሌለ በእምነት ብቻ ሚል ስለሌለ በእምነት ብቻ አይደለም አላችሁ። ልጨርስ ዮኒዬ። ከዛ በእምነት ብቻ ተቀበልኩ። ቆይ በእምነት ብቻ አይደለም፣ ለምክንያቱ በእምነት ብቻ አይዳንም፣ ምክንያቱም በእምነት ብቻ የሚል ነገር የለም መጽሐፍ ቅዱስ ላይ አላችሁ። ኤግዛክት ወርድ ፋለሲ ማለት ነው። ብቻ የምትለው መኖር አለበት አላችሁ። ኦኬ፣ ጥያቄ ልጠይቃችሁ እናንተን አልኩኝ። እሺ ምን ብዬ ጠየኳችሁ? ያመነና የተጠመቀ ሰው ይድናሉ ያልኳችሁ። አዎ አላችሁ። ያመነ የተጠመቀ ሰው ይድናል። ኦኬ፣ አምኖ የተጠመቀ ሰው ይድናል የሚል ማስረጃ አምጡልኝ ከመጽሐፍ ቅዱስ አልኳችሁ። ከዛ ማርቆስ 16:16 አመጣህና ያመነ የተጠመቀምም ይድናል የሚል ማስረጃ አመጣልኝ። አንተ ያመነና የተጠመቀ ሰው እንደሚድን ያመንከው ያመነ የተጠመቀ ይድናል የሚል ጥቅስ አምጥተህ ነው። ብቻ ሚል የለውም። አንተ ጋር እዛ ጋር ብቻ እኔ ብቻ አልፈልግም አትበል። እኔ አላልኩም፣ የእኔ ትምህርት አይደለም አትበል። እኔ ያንተ ትምህርት ነው አይደለም ያልኩት። እኔን ብቻ መኖር አለበት ትለኛለህ። ለእኔ ሲሆን እኔ ኢየሱስ ያመነ ኦፍኮርስ ይድናል ይላል። ጳውሎስም ሐዋርያቶቹ በጠቅላላ ያመነ ሰው ይድናል የሚል ጥቅስ አመጣውና ሰው ሲያምን ይድናል ስል ብቻ ከሌለው 126 አይደል? ሁለተኛ ጥቅስ ስጠኝ ማብራታ ብቻ የሚል ደሳው ከ126 ሁለተኛውን ብቻ የሚል ስጠኝና ገና ብዙ አለ እኮ። አንደኛውን አልተቀበልነውም አይደለ? ሁለተኛው ብቻ የሚል ሲል ሲመጣ እቀበለዋለሁ። ዮኒዬ አሁን እኮ ገና ሀሳቡን አልተስማማ። ይሄ ሁሉ ጥቅስ ነው። ሀሳቡን ተውና ሁሉ ጥቅስ ነው። የምንስማማው ከሆነ እነግርሃለሁ። ማግዝ ነገር አለ። መጀመሪያ አልተግባባንም እኮ እያልኩ ነው ዮኒዬ። አሁን ላሳይ ለአንተ ብቻ የሚለው ነገር ላይ እንግባ። ይቅርታ ዮኒ፣ አንድ ነገር በእኔ ቦታ ዴብሉ ታስገባልኛለ ዮኒ። ቆይ በአንቺ ቦታ ሳይሆን እሱ ሙስሊም ነው። እኔ ሙስሊም የሚብታ እኔ ቤት ሁሉም መነጋገር ይችላል። ምንም ችግር የለብኝም። አስሎጋ በፍቅር በመከባበር እስከሆነ ድረስ ችግር የለብኝም። ኢብራሂምዬ አስገባለሁ እዚህ ጉዳይ ነው። ያ ማን ይግባልሽ? እናቱ ዴቭ ሉትራን። ኦኬ፣ ቁጥር ጻፍልኝ ወይ ደግሞ ሀሳቤን ልጠቅልል ዮኒዬ። እኔ ሀሳቤን ገባኝ እኮ አንተ የምትስለው። እኔ ንግግር በደንብ ነው ይገባኝ። አስገብቼዋለሁ። ንግግር በደንብ ነው የሚገባኝ አባ
ደጋገምክልኝ። እናንተ ብቻ ሲሆን አይሰራም ለእናንተ አልከኝ። እኛ ብቻ አላልንም አልኩ። ይቅርታ በጣም ተሳስተዋል። ዳዊት ሉትራን የሚል ሰው። ኦኬ ቁጥር ጻፍ እስቲ። አንተን ኤፋዬ የጠቀለልከው እሱን። አይ እንደዛ ማለቱ ትክክል አይደለም ካልክ ከውቡዴ ልክ ነው ካልክ ግን እሱን በደንብ አድርገህ ከመጽሐፍ ቅዱስ ላይ ታሳየናለህ ነው ደሳው። እሺ ቆይ እንደዚህ ልበልህ ዮኒ ለአንተ ለምሳሌ ኦኬ አንድ ራንደም ጥቅስ እናንሳ። ሁልጊዜ የምንጠቅሰውን ጥቅስ ማለት ነው። ሮሜ ላይ ያለ ጥቅስ፣ ሮሜ 10 ላይ ያለ ጥቅስ። ጳውሎስ ጋር ሄድክ አንተ ራይት። ጳውሎስ ጋር ሄድክ፣ ጳውሎስን አገኘኸው። ኦኬ ጳውሎስን አገኘኸውና መዳን እፈልጋለሁ አልከው ጳውሎስ እና ሐዋርያው ቅዱስ ጳውሎስ እንደዚህ አለ። መዳን እፈልጋለሁ ስትለው ማለት ነው በክርስቶስ ኢየሱስ እመን አንተና ቤተሰቦች ትድናላችሁ አለ። ሐዋርያት ሥራ ምዕራፍ 16። እሺ ምሳሌውን በአንተ ላድርገው እና አንተ አግኝተው ጳውሎስ ለአንተ እየነገረ ነው። ኦኬ ሶ አሁን ጳውሎስ በክርስቶስ ኢየሱስ እመንና ትድናለህ አለ። ስለዚህ ጳውሎስ በክርስቶስ ኢየሱስ አምኖ ከመዳን ውጭ ሌላ መንገድ እያለ እየደበቀ ነው አንተ እንዳትድን ከአንተ እየሸሸገ ነው ወይስ? ጠመረ እኮ ቤተሰቦቹም ተጠመቁ። እሱ ብቻ ሳይሆን ሌሎቹም ተጠመቁ እኮ። ካመነ በኋላ ምናደረገ? እሱ ብቻ ሳይሆን ተጠመቀ እኮ። ከዛ በኋላ ተጠምቋል፣ ችግር የለውም። ከዛ በኋላ ዝም አላለም። ድኛለሁ ብሎ ወደ ጥምቀቱ ምናምን ባይሄድ ማይጠመቅ የለም። በእኛም በወንጌል አማኞች እኛ ጋር ኢሴንሻል ዶክትሪን ነው ጥምቀት። ቆይ ወደ እሱ ሳንመጣ አለመጠመቅ አትችልም። እኛም ቤት ስታምን ያመነ ሰው ይጠመቃል። ግን ምንድነው ያለው ጳውሎስ? መዳን እፈልጋለሁ ሲለው በኢየሱስ ስታምን ነው የምትድነው አለ ጳውሎስ አይደለም? ስለዚህ በኢየሱስ የሚያውቀው ነገር የለም። ያ ሰውን ስንነጋገር ይህ ወንጀለኛ ነው ተብሎ ተቀጥቅጦ ጨለማ ውስጥ የተከተተ ሰው ነው ታስሮ ምን ሲያደርግ ነው? እግዚአብሔርን እያመሰገነ ጠባቂ ነው። ስለዚህ ስለ እምነት የሚባል የሚያውቀው ታሪክ የለም። ስለዚህ ግን ጳውሎስን መዳን እፈልጋለሁ ሲለው ጳውሎስ ምንድን ነው ያለው? በኢየሱስ እመን ትድናለህ ነው። በኢየሱስ ክርስቶስ እመን አለው። በኢየሱስ ክርስቶስ እመንና ትድናለህ አለው አይደለ? ስለዚህ ከዛ ምን አረገ ነው? ከዛ በኋላ እኮ ስለዚህ ቆይ አንድ ጊዜ ከዛ በኋላማ እሱ ለእኛ ነው የሚያዋጣው። ቀጥሎ ያለው ነገር ለማን ነው የሚያዋጣ? ልንገርህ ለእኛ ስለዚህ የእኛ ምለውን ነው የሚያጠናክረው። ፍዬ የቱ መሰል ያመነ የተጠመቀ ይድናል የሚለውን ያጠናክረዋል። አይደለም በፍጹም ያጠናክረዋል። እንዴት እንደሚጣላ ልንገርህ። ቆይ ልንገርህ። ብቻም ብትዋት እኮ ተገላግለናል። ሰላም ወረደ እኮ። አይ አክቹዋሊ ብቻ የሚለውን ነገር እውነት ለመናገር ብቻውን ከተውን ያው እግዚአብሔርን ከአማልክት መካከል እንዳንዱ አድርገን ልንቀጥል ነው ማለት ነው። ብቸኛ አምላክ ሳይሆን ማለት ነው። ይህችን ጥቅስ ብቻ እንጨት። ስለዚህ አንተ መተህ ዮኒ ጳውሎስን መዳን እፈልጋለሁ ስትለው በኢየሱስ እመን ትድናለህ ካለ ጳውሎስ የደበቀ ነገር አለ ማለት ነው። እንዳትድን ፈልጎ የደበቀ ነገር አለ ማለት ነው። እንግዲህ ጳውሎስን ብቻ ሳይሆን ማን ነው ስሙ ራሱ የኢትዮጵያን ጃንደረባ ስለ ኢሳያስ እያነበበ ሲሄድ ስሙ ፊልጶስ፣ ይቅርታ፣ ምንድን ነው ያደረገው? መጀመሪያ ሰበከው ይላል ስለ ክርስቶስ። ከዛ በኋላ ምንድን ነው ያለው? ልጠመቅ የሚከለክለኝ ነገር አለ ወይ ብሎ ነው የጠየቀው። እኔ አሁን ለመጠመቅ ከዛ ምን መለሰለት ፊልጶስ? በእግዚአብሔር ልጅ እስካመንክ ድረስ ለመጠመቅ ምንም የሚከለክል ነገር የለም ነው ያለው። ብታምን ልክ እንደ ጴንጤ ማለት ነው። አመነ። እሺ፣ ስለዚህ ገብቶሃል? ምንድን ነው ካመንክ በኋላ ግዴታ ጥምቀት መስት ነው። መስት እኛ ጋር መስት አይደለም። አትድንም ማለት ኖ አንተ ያልከው ምንድን ነው? ብቻ ካልከው አሁን እዛ ጋር አመነ ባይጠመቅ ችግር የለውም ማለት ነው። እመን ብቻ የሚል ካለው አይደለም። እሺ ምንድን ነው ያንተ? በእምነት ብቻ ብለኛል። እምነት ብቻ ማለት እኮ ጥምቀት አይጨምርም ማለት ነው። እምነት ብቻ ካልከ ጥምቀት አይጨምርም። አንድ ጊዜ ምን ማለታችን ነው? ምን ማለታችን አይደለም። እዛ ጋር ክሊር መሆን አለበት። ሰው በክርስቶስ ኢየሱስ ሲያምን ይድናል። ያ የመጽሐፍ ቅዱስ ትምህርት ነው። ሐዋርያው ቅዱስ ጳውሎስ ራሱ ሲናገር ኢንዲቪጁዋል አይደለም፣ ሰዎችን ሳይሆን ሮሜ 10 ላይ በግልጽ ኢየሱስ ጌታ እንደሆነ በአፍ ብትመሰክር፣ እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህ አለ። የመዳን እውነት ይሄ ነው፣ ሌላ አይደለም።
ቢሆን ኖሮ ጳውሎስ እዛ ጋር ሌሎች ነገሮችን ያስገባ ነበር። ለመዳን ይህን ታደርጋለህ የሚል ነገር ያስገባ ነበር። እሱ ግን ምንድን ነው ያለው? ሰው ሚድነው እንዴት ነው አለ ጳውሎስ። ይሄ ጳውሎስ እየሰጠ ያለው እዚህ ጋር እንዳልኩ ለኢንዲቪዥዋል ሪስፖንድ እያደረገ አይደለም። ሰዎች በሙሉ እንዴት ይድናሉ የሚለውን ሲመልስ ጳውሎስ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህ ነው ያለው። የሰልቬሽን መንገድ ይሄ ነው። እኔ አሁን ምንም ላደርገው አልችልም። የጳውሎስን ትምህርት በሐዋርያትና ነቢያቱ መሰረት ላይ ታንጻቸዋል ነው የሚለው። መሰረቱ ይሄ ነው። መነቅነቅ አይቻልም። አሁን እዚህ ጋር አንተ መተህ አይ ሐዋርያ ቅዱስ ጳውሎስ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህ ቢልም ግን ሰው በልቡ አምኖ በአፉ ሲመሰክር አይድንም። ይሄን መጨመር አለበት ካልክ መሰረቱን ለቀወጣል ማለት ነው። ሌላ ሃይማኖት ነው። የክርስትና ሃይማኖት ግን የጳውሎስ ሃይማኖት ምንድነው? ሰው በልቡ አምኖ በአፉ መስክሮ ይድናል ነው ያለው። ስለዚህ እኔ በልቤ አምኜ በአፌ መስክሬ ድኛለሁ። ፔሬድ። ይሄ የሐዋርያቱ መሰረት ነው። አሁን ብቻ የሚለውንም ቅድም ሎጂክ ብቻ የሚለውን ተው የምትለው ሰው በእምነት ሲያምን ይድናል የሚለውን ሀሳብ ኮምፕሌትሊ የሚያፈርስ ነው። ብቻ የሚለውን ስተው ማለት ነው። ምክንያቱም ሌሎች ነገሮች ተደራርበው ይመጣሉ ማለት ነው። በእምነት ብቻ የሚለው በክርስቶስ ብቻ ቅድም እንዳልነው ማለት ነው። የእግዚአብሔር ቃል ብቻ ስንል እነዚህ ምን ማለታችን ነው የሚለውን እያንዳንዱ መረዳት፣ ምን ማለታችን ነው ምን ማለታችን አይደለም የሚለው መረዳት ያስፈልጋል። ለምሳሌ አንተ ምን አልክ? ጥምቀት አያስፈልግም ማለት ነው። ሰው በእምነት ብቻ ከዳነ አይደለም። ጥምቀት አያስፈልግም። ጥምቀት በወንጌላውያን ዘንድ ኢሴንሻል ዶክትሪን ነው። ኢሴንሻል ዶክትሪን ከሚባሉት ነው። የኢየሱስ ትእዛዝ በአጠቃላይ ኢሴንሻል ነው እኛ ቤት። ያ ማለት ነው አንድ ፕሮቴስታንት ለምሳሌ አምኛለሁ ድኛለሁ ግን አልጠመቅም ካለ ይሄ ሰው ይድናለሁ የሚሉ ጥያቄዎች ብዙ ሰው ይጠይቃል። ይሄ ሰው ይድናለሁ አምኛለሁ በቃ ድኛለሁ ስለዚህ ጥምቀት አያስፈልገኝም ቢል ይሄ ሰው ይድናለሁ ብለው የሚጠይቁ ሰዎች አሉ። ሲጀመር ይሄ ሰው ያመነ ሰው አይደለም እንጂ ካመነ ኢየሱስን ትእዛዝ አይጠብቅም እንዴ? ኢየሱስ የሚወደኝ ቢኖር ቃሌን ይጠብቃል ነው እኮ ያለው። የማይወደኝ ቢኖር ቃሌን አይጠብቅም ነው የሚለው። ኢየሱስን የማይወድ ደግሞ የተረገመ ይሁን ይላል ጳውሎስ ተቀብሎ ማለት ነው። ይሄ ሰው ጌታ ኢየሱስን ሳይወድ እንዴት ነው አመነው የሚባለው? ስለዚህ ይሄ ከመጀመሪያው ያመነ አይደለም፣ የኢየሱስን ትእዛዝ ማይፈጽም ከሆነ ማለት ነው። ይፈጸማል። እኛ ቤት ጥምቀት ኢሴንሻል ዶክትሪን ነው። ሰዎች ያመኑ ሰዎች በክርስቶስ ያመኑ ሰዎች ያምናሉ፣ ይድናሉ። ብራዘር ወደ ሌላው ብንሄድ ይሻላል። ምክንያቱም ለሌሎችም እድል መስጠት አልቻልንም እና ይሄን እንለፈው። በቃ አንተ በዛ ነው የተረዳኸው፣ እኛም የተረዳ ነው በሌላ ነው። we can agree to disagree። ወደ ሌላው መሄድ እንችላለን። ሉተራውያን ስላሉ አንዳንድ ጥያቄዎችን ይዘን ስለመጣን እነሱንም መልስ ቢሰጡን ጥሩ ነው ብዬ አስባለሁ። ስለዚህ አንቺ ምንም እድል ስላልሰጠዎች ይቅርታ። እንዲሁም አሽር የሚባል ወንድማችን ሄቨንም ምንም አልሰጠዋቸውም እድል እና ለዝገው የምትሉት ነገር ካለ እስቲ አስረዱኝ። ልዩነቱንም አንድነቱንም ብታስረዱኝ ደስ ይለኛል። ተባረኩ። እሺ ሰላም ይሁን ብያለሁ። እኔ አሁን ቅድም እንደሰማኸው አሁን የእሱ መናገር አልችልም፣ የራሴን ወክዬ ስለምናገር የእምነቴ ዮኒ ሌላ ዛሬ አይደለም ወይ ነገም ከነገ ወዲያ የሚመችም ቀን ኤፍሬም ቅድም መወያየት ፈልጋለሁ ስላለ ውይይት እዚሁ እንድናደርግ ፈልጋለሁ ከዚሁ ከኤፍሬም ጋር ማለት ነው። ግን አሁን የእነሱን ብናገር ስለሚጮህ እኔ ፕሮቴስታንት ነበርኩኝ፣ አሁን ግን አይደለሁም። የእነሱን መንካት ስለማልፈልግ ዝም ብሎ መዳረቅ እንዳይሆን ዮኒ አንተ ጊዜ የሆነ የምታውቂው እና ትክክለኛ ነገር ካለ እኮ ምንም ችግር የለም። ቅድም እሺ ችግር እነሱ ከፈቀድክልኝ ልናገር አንዴ ፈቅዳለሁ። አትናገሪ ስለ ዶክትሪናችን አላልኩም። ሄቡ እንደፈለግሽ መናገር እኔ አትናገሪ ያልኩት ፐርሰናል የሰዎቹን የነዳይት ምናምን ስለሚነሳ ስለነበር ስለነሱ ነው እንጂ የእኛን ትምህርት መተቸት መብትሽ ነው። ለዛ አይደል እንደዚህ ያለሽው ትክክል አይደለም። አመሰግናለሁ። ይሄ ወንጌላውያን ብሎ ያሳየን ቅድም ይሄ የወንጌላውያን ህብረት ማህበር የተባለው መቼ ነው የተመሰረተው ብለን ጥናት ማድረግ ነው። አሁን በቅርብ ጊዜ ነው። እሱ ማህበሩም ራሳቸው እንዳፈረሱትም ነግረውናል። ኢቨን እዛ ውስጥ ቅድም ምን አለ መሰለክ እዚህ ውስጥ ያልተካተተ ሰው የወንጌላውያን ህብረት አባል አይደለም ካለህ በኋላ የሉትራውያን ዶክትሪን ይልሃል። ደግሞ እያንዳንዱ ደግሞ ዶክትሪን አለው። ይሄ የወንጌላውያን ህብረት የሚባለው ምንድን ነው ብለህ ብታይ
ምን እንደሆነ ራሳቸው በኋላ ከተናገረ እውነታውን አውጥቶ የሚናገር ከሆነ እንሰማዋለን። ከዛ ውጭ ግን ከሉትራውያን ሌላ የእያንዳንዳቸውን ዶክትሪን እዛ ላይ ከተመሰረተ እየገለጠ ያሳየን ማለት ነው። ኤፍሬም በጣም በቀንነት 5 ሶላች ውስጥ ለምሳሌ እምነት ብቻ፣ ጸጋ ብቻ፣ ክርስቶስ ብቻ፣ ክብር ለእግዚአብሔር ብቻ፣ መጽሐፍ ቅዱስ ብቻ አለው። እዚህ ውስጥ ይሄኛውን ነገር እያንዳንዱ ሲተነትንልህ ከአንድ በላይ አልፎ ሊናገር አይችልም። ለምሳሌ ኢየሱስ ብቻ ይላሉ። ኦኬ እኔ ስላሴ አማኝ አይደለሁም። ኢየሱስ ብቻ ብሎ ሲል ጥሩ፣ ኢየሱስ ብቻ ካልክማ ወይ የሐዋርያት እምነት ተከታይ መሆን አለብህ። ኢየሱስ ብቻ ማለት that is our doctrine። ግን ከኛም ይወስዳሉ እነዚህ ሰዎች። መጽሐፍ ቅዱስ ብቻ ኦፍ ኮርስ እኔ መጽሐፍ ቅዱስ ብቻ ነው የማምነው። መጽሐፍ ቅዱስ ውስጥ አንድ ቦታ ላይ ስላሴ የሚል ትምህርት ስለሌለ አልቀበልም። ለምን? መጽሐፍ ቅዱስ ብቻ አማኝ ስለሆንኩ። መጽሐፍ ቅዱስ ውስጥ ስላሴ የሚል ትምህርት ስለሌለ። ኦኬ ሌላ ደግሞ ምንድነው የተናገረው? ጥምቀት ያድናል ወይ አያድንም ተብሎ ቢጠየቅ ቅድም አሁን የመጨረሻ የተናገረው ማርቆስ 16:16 ላይ ያመነ የተጠመቀ ይድናል ብሎ ሲባል በቃ አምነን ተጠምቀን ድነናል አይደለም እኮ። በእኔ እምነት ገና ስራዎች አሉ። ሰው አምኖ ተጠምቆ በቃ ድኛለሁ መንግስተ ሰማያት ገብቻለሁ የሚባል ነገር የለም። በእግዚአብሔር ቤት ውስጥ ደግሞ የምትሰራቸው ስራዎች አሉ። አምኖ ተጠምቆ ድኗል የሚባል ነገር ስለሌለ ይሆንዬ ይሄንን ያህል ልናገርና ደግሞ ላድምጠው። ግን ጥያቄ አለኝ ተፈቀደልኝ ጠይቀው። ቅድም አንድ ነገር መናገር ፈልጌ እኔ አልቻልኩም። ዮኒ ሰላም ብያለሁ፣ ሁላችሁንም ሰላም ብያለሁ። ሰላም ልበል። እንኳን ደህና ቆያችሁ። ሰላም ብያለሁ ሁላችሁንም። ቅድም መጽሐፍ እምነት ብቻ የሚለውን ከመጽሐፍ ቅዱሱ አሳየን የሚል ጠንካራ ጥያቄ አንስታችኋል እና ኤፍሬም ማሳየት ስላልቻለ እናንተ ያመነ የተጠመቀ ብቻ ይድናል የሚል አሳዩ የሚል አርጊመንት ማቅረብ ማለት እምነት ብቻ የሚለው መጽሐፍ ቅዱስ ላይ አላየውም። እኛ ሲጀመር ከመሰረቱ መቼ አመንን እምነት ብቻ የሚል? ይሄ በርደን ኦፍ ፕሩፍ እኮ የኛ አይደለም። ብቻ የምትለዋን ቃል መጽሐፍ ቅዱስ ላይ ማሳየት የፕሮቴስታንት በርደን ኦፍ ፕሩፍ ነው እንጂ የኛ አይደለም። ቤዚካሊ ሶ የኛ እምነትማ ያመነ የተጠመቀ ይድናል። እብን ያመነ የተጠመቀ ብቻ ይድናል አይደለም ራሱ የምንለው። ብቻን ሲጀመር ከስር መሰረቱ ተጠቅመነው ማናቅም ልንጠቀመው አንችልም። ስለዚህ አንተ እምነቱ ያንተ እስከሆነ ድረስ ኦኬ፣ እምነት ብቻ የሰው ልጅ ፈይዝ አለውን በእምነቱ ብቻ ከሆነ ሳሊቬሽን ያገኛል የምትለው ከሆነ መጽሐፍ ቅዱስ ላይ ማሳየት ይችላል። ግን እምነት ብቻ የሚለው ቃል ስለሌለ በእምነት ይዳናል። ይሄ ሲጀመር የክርስቲያን ትምህርት ነው። በእምነት ይዳናል የሚለው በእምነት ይዳናል የሚለው ማንም አልተቃወመም። ከመጀመሪያም በእምነት ብቻ ይዳናል የሚለውን ነው ሁላችንም የተቃወምን። በእምነት ብቻ ይዳናል የሚለውንም ትምህርት የተቃወምነው ከስር መሰረቱ ከሳክርመንት ጋር ችግር ስላለው ስራ ለድነት የሚለውን ወደ ጎን ስለሚያደርግ ጥምቀትን፣ ቅዱስ ቁርባንን ኤክስክሉድ ስለሚያደርግ በየትኛው በፔንቴኮስታሊዝሙ ሳይድ ሉትራንን አላልኩም እዚህ ጋር በእነሱ ሳይድ እምነት ብቻ ብለው ሲያምኑ እነዚህን ሳክርመንቶችን ኤክስክሉድ ስለሚያደርግ ከዛ አንጻር ልክ ነው አይደለም ነው እያልን ያለ ነው። ስለዚህ እኛም ከነጭራሹ ልጠይቀን አይገባም። በቃ የእኛ እምነት ያመነ የተጠመቀ ይድናል ፔሬድ። ያመነ የተጠመቀ ብቻ ይድናል የሚል አሳዩ ብለህ ለምን ትጠይቀናለህ? ዋይ ለምን ትጠይቃለህ? መቻልን ገና ከጅምሩ እንደዛ ስናምናል አናምንም። ዶክትሪኑ እኮ ያንተ ነው እኮ ፋይቭ ሶላ እኮ የአንተ ዶክትሪን ናቸው እንጂ የእኛ ዶክትሪን አይደለም። ሶ ዶክትሪንህን ባይብል ላይ ልታሳይ ይገባል። በቀጥታ ሄደ ወርዱን ይሄ ኤግዛክት ወርድ ፋላሲ አይደለም እየጠየቅን ያለው። በነገራችን ላይ ኮንሰፕቱ ራሱ በእምነት ብቻ የሚለው ስለሌለ ነው እየጠየቅን ያለው እንጂ ኤግዛክት ወርድ ፋላሲ ብቻ አይደለም ጥያቄያችን። አሁንም የኛ ጥያቄ እምነት ብቻ የሚለውን መጽሐፍ ቅዱስ ላይ ካለ ማሳየት ነው። ግን ከሳልቬሽን አንጻር ያመነ የተጠመቀ ይድናል የሚለው ክሊርሊ ብላክ ኤንድ ዋይት ቁጭ ያለ ነገር ነው። ታንክ ዩ። አመሰግናለሁ ልደት። አንደኛ ለምን ወደዛም እንደመጣው አልገባህም። በቃ ባልተገባህ ነገር ላይ ነው ዝም ብለህ 1-2-3 ደቂቃ ላይ ያወራኸው። ከኮንሴፕቱ በጣም ርቀህ ሄደ። እናንተ ብቻ ትቀበላላችሁ። ኧረ ነውር ነው፣ ነውር ነው፣ ነውር ነው እንዴ! ስነ ስርዓት ይኑር። እኔ ሚታርግ የምሰማ የነበረው ተመችቶኝ መሰለህ። በፍቅር እናውራ። ሚታርግ ትገባለህ ያለው አሁን እኔን ከጠየቀኝ ሚታርግ
ልደት እንዴ ካልከው ጋር የሚመሳሰል ሚውት አድርግ። ደምረው ካልከው ጋር አግሬሲቫችሁን ተመሳሳይ እንደዚህ ነገር ማረድ ሚውት ያድርግና አሁን ደግሞ የኔ ተራ ነው እንዴ? ያደርጋል። ያለ አግሬሲቭ ቆያ ቁጣው ምን አመጣው? በፍቅር ነው ያወራው። አልተሳደበ ምን አላለ። መሀል ላይ ገባ ጊዮን። ይህንንማ ማስቀደም አይ አንዴ ነበረብህ ሚውት አንተ። አርግልኝ በለዋ። እስም እ፣ ሚውት አርግልኝ በለው። በአንተ ተራ ስላላወራው ሚውት አርግልኝ ማለቱ መልካም ነው። አዎ። ዝም ብዬ ሰምቼው እኔ ሳውራ ማይክ ሲከፍት ነው ትክክል ያለው ያ ቢሆንም አየ ሚውት አርግልኛ እንዲ ላውራ በለው። ፍቅርን የመሰለ ነገር የለም። እሺ ክርስትና ፍቅር ስለሆነ ጎሄ እሺ። አሁን አርጊመንቱ ራሱ አልገባውም። ሶላ ስክሪፕቸራ እኛ ሚን ብቻ እኛ አንጠቀምም። ስለዚህ ብቻ መጠየቅ የለብንም። ብቻ ማን ጠየቃችሁ? እናንተን ብቻ እኮ አልተጠየቃችሁም። ሎጂኩ ግን ሴም አፕሮች ነው አፕላይ መሆን ያለበት። እነሱ ምን አሉ? ሰው በእምነት ብቻ ይድናል አልኩኝ እኔ። ሰው በእምነት ብቻ አይድንም፣ ማስረጃ አምጣ አሉኝ። ሰው በእምነት ብቻ እንደሚድን ማስረጃ አምጣ አሉኝ። እሺ አልኩና መጽሐፍ ቅዱስ ላይ ሄድኩና በእምነት ድናችኋል፣ እመኑ ትድናል፣ እንደዚህ የሚሉ ጥቅሶችን አዘጋጀው። ልክ አንድ ጥቅስ ነው ገና ያወራሁት። አንድ ጥቅስ ማውራት ሲጀምር በሮሜ 5 ላይ ያለውን ይመስለኛል የጠቀስኩት። እንግዲህ በእምነት ከጸደቅን የሚለውን ማለት ነው። በእምነት ጸደቅን ይላል። በምንድን ነው የጸደቅነው? በእምነት ጸደቅን። ስለዚህ አንድ ሰው ሲያምን ይጸድቃል ማለት ነው ስል አይ ብቻ የሚል ቃል የለውም። ብቻ የሚል ቃል ስለሌለ ሰው አምኖ ብቻ ሊጸድቅ አይችልም አሉ። ለምን? ብቻ የሚል ቃል የለም አሉ። ኦኬ፣ ስለዚህ በቃ ሴም አፕሮች ነው አፕላይ መሆን ያለበት። ጥያቄ ጠየቁ። ያመነና የተጠመቀ ይድናሉ ያልኳቸው፣ አዎ ይድናል አሉ። ያመነና የተጠመቀ ይድናል የሚል ማስረጃ አምጡልኝ አልኳቸው። የተለመደውን ማርቆስ 16:16 ሄዱ። ማርቆስ 16:16 ላይ ምንድን ነው የሚለው? ያመነ የተጠመቀምም ይድናል ነው የሚለው። ስለዚህ ይህን ጥቅስ መሰረት አድርጋችሁ ነው ያመነ የተጠመቀ ይድናል የምትሉት? አዎ፣ በጣም ጥሩ። ያመነ የተጠመቀም ብቻ ይላል? አይ ብቻ የሚል ቃል የለውም። በጣም ጥሩ። እኔ በእምነት ጸደቃችሁ የሚል አየውና በእምነት ጸደቅኩኝ ስል አይ ብቻ የሚል ስለሌለ አልጸደቅም አላችሁኝ። እናንተ ግን ያመነ የተጠመቀ ይድናል የሚል አመጣችሁና አምነን ተጠምቀን ድነናል ትላላችሁ። ለእናንተ ሲሆን ብቻ አያስፈልግም፣ ለእኔ ሲሆን ግን ብቻ የግድ ያስፈልጋል። ብቻ ቴዎሎጂ ነው ያንተ። አሁን እያልክ ያለው አንተ ብቻ እኮ ያንተ ቴዎሎጂ ነው። ኦኬ ሰው ብቻ ስል እኔ እያልኩ ያለሁት ብቻ የሚል ቃላት ኤግዛክቶር ፋላሲ ብቻ የሚል አሁን ሄቨን እንዳነሳቸው የነበረው ሄቨን ምን አነሳች እዚህ ጋር ስላሴ የሚል ቃል መጽሐፍ ቅዱስ ላይ የለም አለች። ስላሴ የሚል ቃል የለም። አሁን ሄቨን ትክክል አይደለችም እንዴ? ትክክል ሆነች። ግን የሄቨን ጥፋቱ ምንድን ነው? ጥፋቷ ምንድን ነው? ስላሴ የሚል መፈለጓ ሄዳ ማለት ነው። መጽሐፍ ቅዱስ ስላሴ ባይብሊካል ወርድ አይደለም፣ ቴዎሎጂካል ወርድ ነው አይደል? የስነ መለኮት ቃል ነው ስላሴ የሚለው። ለምሳሌ መጽሐፍ ቅዱስ እንላለን። መጽሐፍ ቅዱስ ውስጥ አለ እንዴ? ለምሳሌ የነገረ ፍጻሜ ስካቶሎጂ የሚባሉ እነዚህ ነገሮች የስነ መለኮት ቃሎች ናቸው። መጽሐፍ ቅዱስ ሲጀመር ማንግቡና ፈልጉ ብሏቸው ነው መጽሐፍ ቅዱስ ውስጥ የለም የሚባለው። አሁንም ብቻ የሚለው ቃል ብቻ የሚለው ኮንሴፕት ኦኬ፣ በእምነት ብቻ ነው ሰው የሚጸድቀው ነው እንጂ ብቻ የሚባል ፊደል አለ እያለን ብቻ የሚል ስንፈልግ አይደለም እንዞረው። ሰው ግን ሲያምን ብቻ ነው ሌላ ነገር ሳይቀላቀልበት ሲያምን ብቻ ይድናል ነው። ሰው ምንድነው ፕሩፍ መጠየቅ ያለበት? እሺ አምኖ የዳነ ሰው አለ ወይ በመጽሐፍ ቅዱስ? በቃ ሳያምን ሌላ ነገር ሳያደርግ የዳነ ወይም ደግሞ እመኑና ዝም ብላችሁ ዳኑ ያለ ሰው አለ ወይ? እንደዛ ከሐዋርያት ያስተማራሉ ወይ? ኢየሱስ እንደዛ አስተምረዋል ወይ? መጠየቅ ያለበት እሱ ነው። የኢየሱስም የሐዋርያትም ትምህርት በሙሉ እመንና ዳን ነው። ሌላ ነገር አይቀላቅሉም ሁሉም። ጳውሎስ ጋር መሄደ መዳን እፈልጋለሁ ስትለው እመን ትድናለህ ነው የሚለው። ጳውሎስ በቀጥታ ተጠይቀዋል። መዳን እፈልጋለሁ ብሎት አንዱ ሰው መጣና እመንና ዳን አለው። ስለዚህ ጳውሎስ አይ እመንና ዳን ማለት ውስጠ ወይራ የለው በውስጡ እንትን የሚለውም አለው ልትል አትችልም። ጳውሎስ ካለ መጠጣት ነው ያለብህ። ኢየሱስ ጋር መጥተህ ኢየሱስ እውነት እውነት እልሃለሁ በእኔ ያመነ የዘላለም ሕይወት አለው አለ። በቃ ማመን ነው ያለብህ፣ መዳን ነው ያለብህ። አይ ኢየሱስ የሆነ ውስጡ የተደበቀ ነገር ካለ ራሱ ነው ኃላፊነት የሚወስደው። እኔ ሰው ሲያምን ይድናል ብዬ በቃ አምኛለሁ ድኛለሁ። ሰማይ ቤት ሄጄ ለምን አልክ ቢል ኢየሱስ አንተ አስተምረኸኝ ነው እለዋለሁ። ጳውሎስ አንተ አስተምረኸኝ ነው ሰው ሲያምን ይድናል ብለህ ነው እለዋለሁ። የኢየሱስ ትምህርት አይደለም እንዴ? የሐዋርያቱ ትምህርት አይደለም እንዴ? አላስተማሩም። አንተ ያስተማርከውን አሁንም ደግሜ የምነግርህ ምን መሰለህ፣ ዊዞል ሪስፔክት ኤፍሬም፣ በጣም ይቅርታ፣ አንተ ነህ ብቻ የሚለውን የምትጠየቀው። እኛን ጥያቄውን አዙረኛ ልጠይቅ አይገባም። ለአንተ ጊዜ ሲሆን ብቻ የሚል ትጠየቃታለህ። ለእኛ ጊዜ ሲሆን አንጠየቅም። ለመሰለም አንጠየቀው። ከስር መሰረቱ ሲጀመር እኛ ብለነውም አስበነውም አናውቅም።
አሁንም የምደግምልህ ለአንተ ሲሆን ከመጽሐፍ ቅዱስ ብቻ የምትለዋን ቃል ሁሌ እንጠይቃለን። ኤዝ ቢካዝ ዶግማህ ነው፣ በቃ ግዴታ ነው፣ ተናግረኸዋል። የቴዎሎጂካል ወርድ ነው፣ ስላሴ ነው ምናምን በሚል ልታጣጥፈው አትችልም። ፍሮም ዘ ቬሪ ቢግኒንግ ከስላሴ ከሚለው ኮንሰፕት ጋር የሚሄድም ነገር አይደለም። ገና ከስር መሰረቱ ይሰድ ፌዝ አለውን ዩ ሃቭ ቱ ፋይንድ ኢት ባይብል ውስጥ በቃ አለቀ። እኛ ፌዝ አለውን አላለም፣ ፈለጋችሁ አምጡ ልትለን አይገባም። አንተ ትጠይቃለህ፣ እኛ እንጠይቅበትም። በዚህ ለምን እንደሚሽከረከር አላውቅም ጉዳዩ። ሌላኛው ትምህርቱን የእምነት ብቻ የሚለውን ትምህርት የኢየሱስ ትምህርትና የሐዋርያት ትምህርት አድርጎ ለመሳል የምትሄድበት ርቀት ፍጹም ስህተት ነው። እንኳን ከሐዋርያት ጋር ያንተ ትምህርት ከሉትራን ጋር አይመሳሰልም። ቱ ቢያነስት እዚህ ጋር ክሊር ማድረግ እንችላለን። እንኳን ከሐዋርያቱ ጋር ማለት እንደውም የሉትራኑ ትምህርት ወደ ሐዋርያቱ ትምህርት የቀረበ ነው። ስለዚህ በእምነት ብቻ ስትል አንተ ሳክርመንትን ኤክስክሉድ አድርገህ ነው። እስኪ ክሊርሊ እናውራ። አንተ ጥምቀት ያድናል ብለህ ታምናል? የጌታ ስጋና ደም የዘላለም ሕይወት ይሰጣል ብለህ ታምናል? አታምንም። በቃ በአመንክ ሰዓት ላይ ትድናለህ የሚል ነው እንጂ ከዛ በኋላ ኮሌክቲቭ የሆነውን ሳልቬሽን አትቀበልም እኮ። የትኛው ሐዋርያ ነው ታዲያ ጥምቀትን ኤክስክሉድ አድርገው ሳልቬሽንን በፌዝ ብቻ ያስቀመጣል? የለም። በእምነት ይዳናል። ኦፍኮርስ ይህ እኮ ትምህርት ነው፣ የመጽሐፍ ቅዱስ ትምህርት ነው። ግን ያንተን እምነት ብቻ ከእምነት ጋር መቀላቀል አችልም። እንደውም ዮኒ ፎር ዩ ሰርፕራይዝ፣ በተቃራኒው እንደውም እምነት ብቻ የሚለው ትምህርት መጽሐፍ ቅዱስ ላይ በእጅጉ ተቀጥቅጧል። ያዕቆብን ሄደህ እኮ ክሮስ ቼክ ማድረግ ትችላለህ። ሰው በእምነቱ ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ብሎ እንደውም ቫይስ ቨርሳ አለ። ጭራሽ እምነት ብቻ የሚለውን ሊደግፍ ይቅርና መጽሐፍ ቅዱስ እንደውም በተቃራኒው ዲቴል እንግባና መጽሐፍ ቅዱስን እንጠይቀው የምንል ከሆነ ከሳክርመንቶቹ ውጭ አምነህ ተጠምቀህ የጌታን ስጋና ደም ተቀበለ የእግዚአብሔር ልጅ ትሆናለህ ከሚለው ሀሳብ ደግሞ ወጥተን ደግሞ ከዳንክ በኋላ ደግሞ በመዳን ህይወት ውስጥ ስትመላለስና እግዚአብሔርን በመምሰል ህይወት ስታሪክ ሳልቬሽን ቴዎሲስ እግዚአብሔርን በመምሰል ህይወት ማደግ ነው። ለዛ ነው እኮ ሐዋርያው ጳውሎስ ለጢሞቴዎስ በላከው መልእክት በመጀመሪያዊቱ ምዕራፍ 3 ከቁጥር 16 ላይ ምንድን ያለ እግዚአብሔርን የመምሰል ሚስጥር ያለ ጥርጥር ታላቅ ነው በስጋ የተገለጠ ብሎ የተናገረው ሳልቬሽኑ ኦንጎይንግ ስለሆነ ነው። እሱ ጋር ስትደርስ ደግሞ ጭራሽ እምነት ብቻ የሚለውን በእጅጉ ነው የሚቀጠቀጠው ራሱ መጽሐፍ ቅዱስ። መጽሐፍ ቅዱሱ ሪጀክት ያደረገውን አንተ ብቻ ያመጣኸውን ኢቭን ከማርቲን ሉተር በፊት እምነት ብቻ የሚል ትምህርት ራሱ እንጠይቃለን። አሳይን እስኪ። መቼስ ክርስትና በታሪክ ውስጥ የመጣ ሃይማኖት ነው። ሐዋርያት ዘለው ቀጥታ አንተ ጋር አልመጡም። ቼን ነበር አይደል እንዴ? ሰክሴሽን ነበረው ፌዙ እኛ ጋር ሲደርስ። ስለዚህ የትኛው አባት ነው እስኪ ከማርቲን ሉተር በፊት ወይም ደግሞ ከሪፎርሜሽኑ በፊት ፌዝ አለውን የሚል ትምህርት አስተምሮ ሳክርመንቶችን ኤክስክሉድ አድርጎ ላይክ በተለይ ቅዱስ ቁርባንን ጥምቀትን ኤክስክሉድ አድርጎ ፌዝን ብቻ ነው በፌዝ አለውን ብቻ ነው የሚዳነው ብሎ ያስተማረ የትኛው የቤተክርስቲያን አባት ነው? ከሐዋርያት ቀጥሎ የተተኩት እነ ኢራኔስን፣ እነ ፖሊካርፐስን፣ እነ ኢግናጢየስ እያንዳንዱን ማየት እኮ እንችላለን። ማርቲን ሉተር እስኪመጣ እስከ 1517 ድረስ የለም፣ አታገኘውም። ኢቨን ማርቲን ሉተር ሪጀክት አላደረገውም ነው የምልህ ሳክርመንቶችን ፌዝ አለው። ሰራዝም መሰለኝ ቅድም ገባሁ። ስለዚህ ልግባ ነኝ እና ልቀጥል። አሁን ያነሳሁን ተቀበል። እንግዲህ ያው ትንሽ ፖለቲክስ እንትን ብልሃል። ስለዚህ ያው እኔ ደግሞ መምህራችሁ ነኝ እዛ ላይ ታውቃለህ። እና ተቀበል አሁን ምሰጥህን ማለት ነው። ከሉተራን ጋርም ልዩነት አላችሁ እናንተ አይደለም? ከቅጥቅ አባቶች አለ። አንተ እኮ አንድ ቤተ እምነት አንድ ወጥ ሲኖዶስ ኖሮ አንድ ሃይማኖት እያልክ እርስ በርስ በነገረ ድነት ስትቀጣቀጥ እኮ የምትውል ነህ አንተ። አሁን የነ ዲበክ ሁሉ ሳይድ አሁን ሁሉም ሰው ዳነ ኢየሱስ ሲሰቀል ይላል። ወደዚህ ወደ አንተ ሳይድ ያለው ደግሞ አይ ከአዳማዊ ማንነት ነፃ የሚወጣውማ ሲያምን ነው ትላለህ። አንድ ቤተ እምነት ሆነ ስትቀጣቀጥ አይደል የምትውለው? በእናንተ መጽሐፍ እኮ ዝም ብሎ የዳነ ሰው እኮ አለ። ስላሴን ሁሉ ክዶ የዳነ እኮ ዝም ብሎ አለ። የራስ ቤተ እምነት ጋር ራስህ ስትቀጣቀጥ ነው የምትውለው፣ አንድ ሆነ እንኳን ማለት ነው። እኛና ሉተራን እኮ መሰረታዊ በሆኑ ነገሮች አንድ ነን። ልዩነቶች ያሉብን የትራዲሽን ልዩነት አለ ይሄ ብለን አስቀምጠን እኮ ነው ዓለም እንዲያውቅ እኮ የምንነጋገረው። እናንተ እኮ አንድ ሲኖዶስ ሆኖ ነው በነገረ ድነት ዙሪያ የምትቀጣቀጠው ማለት ነው፣ በሁሉ ነገር ላይ ልዩነት። እንደሱ አይነት ነገሮች እናውራ ከተባለ ማውራት እንችላለን እዛ ላይ በደንብ ማለት ነው። በምን ተስማምታችሁ ታውቃላችሁ? በአንድ ነገር ተስማምታችሁ አታውቁም እናንተ። ከራስ ትምህርት የቤተክርስቲያን ትምህርት ጋር የራሳችሁ የቤተክርስቲያናችሁ ትምህርት ከራሳችሁ ዶክትሪን ጋር ነው የሚጋጨው። ስላሴ የሚለው ትምህርት ቤተክርስቲያን ውስጥ እናንተ ጋር ስላሴ የሚል ትምህርት አለ። አንድ ትምህርት ትክክለኛ ትምህርት ጤነኛ ትምህርት አለ። አዘሴም ታይምስ ደግሞ ማርያምና መስቀሉን ከክርስቶስ ጋር ትክክል ናቸው ብለ የስላሴ አካልን 5 የሚያደርግ ትምህርት አለ አንተ ቤት። እርስ በርስ ከቶፒክ እየወጣን ያለ ማስረጃ መጣ ለምናገረው ነገር ማስረጃ አምጣ ካልከኝ ለእያንዳንዱ ቶፒኩ
በብቻው ላይ አይደል እንዴ እሱ ስናወራ ቶፒክ ሆኖ ነው ኤግዛክትሊ ሉተራን ብሎ ያወራው። አንዴ ልደት ኖ ኖ ቆይ ቆይ እሱ ቀጥል። ቶፒኩ በምን የተነሳ ነው? ቶፒኩ ያወራ ነው ምንድን ነው? እምነትና ጥምቀት ወይም ደግሞ አንተ እኮ አንተ ባመጣኸው ነው ብቻ የሚለውን ነገር አለ። በእምነት ብቻ የሚለው በእምነት ብቻ ባልከው ነገር ላይ አሳየን የሚል ጥያቄ ነው የመጣው። ከእኔ ብቻ አልመጣም፣ ከደምረው ብቻ አልመጣም፣ እኔም ደምረውም ብቻ የሚል እንትን የለንም። ስለዚህ አንተ አይ ብቻ የሚል ብዙ አይነት ጥቅሶች አሉ፣ ብቻ የሚለው ፋለሲ ወርድ አትስሩብኝ እያልክ ነው። we did not, you brought it to yourself my brother። አንተ ነው ያልከው ብቻ። ምክንያቱም አንተ አሁን እንዳልከው የእኛ ወንጌላዊ ቤተክርስቲያን አንተ ያልከው አጠር አድርጌ ልንገርህ፣ የእኛ ካልተጠመቅ አትድንም ብለሃል። አግሪ ብታ ካልተጠመቅ አድን ታምናለህ፣ ትጠመቃለህ፣ ትድናለህ። ያላመነ ይፈረድበታል ብለኛል። ስለዚህ እሺ ብያለሁ እሱ። ስለዚህ አንተ ላልከው መልስ መስጠት ያለብህ አንተ ነህ። ከዛ ትጠይቃለህ፣ ገባ? መልሱን ትሰጠኛለህ። ይኸው ብቻ የሚል ከመጽሐፍ ቅዱስ ይኸው ትምህርቱ አለ። ከዛ ምን ታደርጋለህ? እኔን ደግሞ ይኸው ብቻ የሚል አለ፣ ስለዚህ ትምህርቱ ይሄ ነው ብለህ እኔንም ታሳምነኛለህ። ብቻ የሚል ቃላት በሌለበት እኔን መተህ ኖ ኖ ኖ እንደዚህ ማለቱ አንተ ያልከውን ቃል በቃል ልንገርህ። አሁን ያመነ የተጠመቀ ይድናል የሚለውን ብቻ የት ቦታ አለ? አረን ሰይዳደ አላልኩማ። ብቻ የሚልን አልተጠቀምኩም፣ እኔ ደምረውም አልተጠቀምም ብቻ የሚለው። ስለዚህ በምን አመናችሁ አልከኝ። አይ እዚህ ጋር የሚለውን ተቀብለነዋል። ብቻ ይላል ወይ? አይልም። ሌላም የሚጨመር ነገር አለ። ምን አይነት ጭማሪ አለ? ሚስጥረ ቁርባን አለ፣ እዛ ላይ ይጨመራል። ስራ አለ የሚሰራበት፣ በጽድቅ መመላለስ አለ። የሚጨምረው ብዙ ስላለ ብቻ አልተጨመረበት። የሚጨመር ብዙ ነገር አለ ብሎ የሚያምን እንጂ በብቻ የሚዘጋ የኦርቶዶክስ ክርስትና የለም፣ የሉተራን ክርስትና የለም እየተባልክ ነው ያለው። አሁን አይ ቲንክ ክላሪፋይ ያልኩ ይመስለኛል። ቀጥል። አንድ ነገር ጨምርና ከዛ ይቀጥልበት። ቆይ የደምረው በማተራ ነው የምታው የኔ ተራ ነው የኔ ተራ ነው ደምረው ተሙ ከፍዬ ጋር ስለምትጣሉብኝ ነው የኤፍሬምን ፍቃድ ጠይቄ ነው። ተሙ እንደዚህ እናድርግ ዮኒ። አይ ከተሙ ጋር ተሙ ልግባ እያለ ነው እዚሁ ቶፒክ ላይ ማለት ነው ዮኒ። እኔና ባለ ጊዜ ደቂቃ ሰጠንና ፌዛለውን የሚለውን እኔ ከሉትራንም አንጻር ከመጽሐፍ ቅዱስም አንጻር ያደረግኩኝ ልሞግተው። በደቂቃ ይሁን በደቂቃ አስጠናፍኩ። ግን ቆይ አንዴ ልጠይቅ፣ ተሙ ይግባ ወይስ ይቀር? ተሙ ወንድሜ ነው። ኧረ ይግባ ተሙ። አንድ ጊዜ ቅድመ ሁኔታ አለኝ። ቅድመ ሁኔታ ምንድን ነው? አሁን በእምነት ብቻ የሚለው መዳን በእምነት ብቻ በሚለው ልደት ውይይት እዚህ ጋር አሁን እንድናረግ ኢንፎርማል ማለት ነው ዲቤት እንድናረግ ፈልጓል። በጣም ደስ ይለኛል። እናረጋለን። እሱን ከመጽሐፍ ቅዱስ ከወጣ እወጣለሁ፣ ገድላት ላይ ገባለሁ። መጽሐፍ ቅዱስ ላይ ብቻ ከሆነ መጽሐፍ ቅዱስ ላይ ብቻ አወራለሁ እና በኋላ ገባህ እንዳትለኝ፣ ገባ ወጣህ እንዳትለኝ። መጽሐፍ ቅዱስ ላይ የምናወራ ከሆነ መጽሐፍ ቅዱስ ላይ ብቻ እናወራለን። እኔ የእኔ እንትን ምን መሰለህ ዮኒ፣ እንግዲህ እዚህ ጋር እየተነጋገርን ያለ ነው ኦፍኮርስ መጽሐፍ ቅዱስ መሰረት አድርገን ነው። እኔ ያልኩት የሉትራንን አሳያለሁ ስላልኩት ነው ገድላት ላይ ሄዳለሁ እያለ ያለው ይሲ እዚህ ጋር ለአንተ ክሊር ነው እንግዲህ ምን እያለ እንደሆነ። እነሱም ሳይሆን ገድላት ላይ ብቻ ሳይሆን እኔ ደግሞ የእነ አክሊልንና የእነ ቀሲስ ዲበኩሉን እንደገና የካራና የቅባትን ኦርቶዶክስ ደግሞ እያመጣልሃለሁ። ለወጣ ስለሆነ አንድ ነገር ልበል የሆነ ይቅርታ አንቾ ያን ድል እንስታ ዴቭ ነው አስገባው። ካልሆነ ግን ሌላ ጊዜ የሉትራንን አስተምሮ ከፈለግ ሌላ ጊዜ የሚመች ሰዓት ነገረን። ሁላችን ሉትራኖች አሉ ወንድሞች ገብተው ባለፈውም በቃ ይሄው ገብቷል። በቃ ከዴቭ ጋር ትላላችሁ። ይሄ ነው ዴቭ ከፈለግ ሌላ ጊዜ በቀጠሮ ማድረግ ይቻላል። እሺ ቆይ ፎሎ ልመልስልሽ እና ለሌላ ጊዜ በደንብ ስለማቅሽ እንትን ማለት ትችላለሽ። ባለፈውም ስለ ስዕላት ምናምን ስለተነሳ የሉትራን አስተምሮ ምናምን አንዳንድ ነገር ቤት ተነስቷል እና ከፈለግ ዴቭ አለ ሌሎችም አሉ በምትፈልግበት ሰዓት መምጣት ይችላሉ ለማለት ነው። በጣም አመሰግናለሁ። ቴንክ ዩ ሀኔቾ። የኔ ሀሳብ ምን መሰለ፣ አሁን ወንድማችን ዳዊት መጥቷል።
ሀኒ ያለች ሉትራን ናት፣ ኤፍሬም አለ ፔንቴኮስታል ነው። ሶ ውይይቱ እምነት ብቻ የሚለው ላይ ነው። ሉትራን ብቻ የሚለው ላይ ነው ውይይቱ። እምነት ብቻ ነው እንጂ ገድላት፣ ድርሳናት፣ ካራ ማራ፣ ቆሬ ምናምን እሱ ሌላ ጊዜ በሌላ ቶፒክ ነው። በምትፈልጉት ተከታተሉና አለ። ቆይ አልጨረስኩም። ሌላኛው እያወራን ያለነው ደግሞ መጽሐፍ ቅዱስን ቤዛ አድርገን ነው እንጂ ገድላት ድርሳናት ላይ አለም። እኛ ገድላት ድርሳናት ሲጀምር የመወያያ መጽሐፍት ናቸውን ብለን ስለማናምን ሲጀመር በእነሱ ውይይት ውስጥ አንገባም። ስለ መጽሐፍ ቅዱሱ ግን ዳዊት በሉትራን ዘንድ ያለውን እምነት ያስረዳን ይሆን በመዳን ዙሪያ ላይ ሳልቬሽን ከሳክሪመንት አንጻር ለምሳሌ ፌዝ አለውን ሲሉ እነ ዴቮ እና ደግሞ ሳክሪመንትን ከሳክሪመንት አንጻር ምን እያሉ እንደሆነ እምነቱን ክሊርሊ ያስረዳን። ከዛ ኤፍሬም ባለ ጊዜም ክሊርሊ በመዳን ዙሪያ ላይ እና በሚስጥራት ላይ ያለውን አቋም እምነቱን ክሊርሊ ያስረዳን። ሶኔም ደግሞ እንደ አንድ ኦርቶዶክስ እምነቴን አስረዳለሁ። ለዳዊት እድሉን ስጠው፣ ከዛ ለኤፍሬም። አንተ ማን ሆነ ደላዳ ይሆን ካሁን በጸባይ እናውራ። አትሊስት ሌትስ ቢ ፖላይት። ትልልቅ ሰዎች ነው። ቢያንስ በትትና እናውራ እስኪ። ሰው ቤት ያለን ኧረ እባክህ ተው፣ ሌላ ነገር እንዳታስወራኝ አንተ። ሚት አድርገህ አሁን ለምን ወደ ጸብ ትወስዱታላችሁ? ሚት አድርገህ አሁን አሁን እኔ ኤፍሬም ጊዜ ሚት አድርገህ እኔ ላውራ። ለምን አግሬሲቭ እንደሚናደድ አላውቅም። ሚት አድርገህ አንተ ሳይሆን ቆይ እናስተካክለዋለን ማለት ይቻላል እኮ ይፋ አይደለም ይሁንዬ፣ እንደሱ ቢበራ ደስ ይለኛል። አይደለም አሁን የሚሰራው ይኸውልህ ነው። አሁን የሚሄደው አካሄድ ይቅር፣ ወርዱን አልጠቀመውም። የእንትን አካሄድ ነው የሚሄደው። ወርዱን ብጠቀመው ደስ ይለኝ ነበር፣ አልጠቀምም አንተን ላለማናደድ። አሁን ምንድነው ዳዊት ይምጣና የሉተራውያንን ያስረዳ፣ ኤፍሬም ደግሞ የእሱን ያስረዳ፣ እኔ ኦርቶዶክስ አለው ያስረዳ። ማን ደላዳ ያደረገህ አንተ? እያወራን ያለ በኢየሱስ ስም ይገባል። ዳዊት እኮ ሉተራውያን አይደል እንዴ? አይደለ? ሉተራውያን ነው። ሉተራውያንና እኛ ወንጌላውያንን ለምንድን ነው ሉተራውያንና ለምን አይደለም? ዳዊት እምነቱ እንዳይናገር አንተ ለምንድን ነው የደበረ? ኤፍሬም ዳዊት እምነቱ ቢናገር አልከፈልኩኝም። ሉተራውያንና ናቸው። ልዩነትም አለ። ቆይ አንዴ ልደት ሚውታር እንዴ ልዩነትም አለ። በሉተራውያንና በፔኔኮስታል መካከል ልዩነት አለ። ምንድን ነው እኔ ቅድም ያልኩ ሆኔ ከገባው ጀምሮ ምንድን ነው ያልኩ? አሁን ሉተራውያንና እኛ ኢሴንሻል በሆኑ ትምህርቶች ላይ ኢሴንሻል በሆኑ ዶክትሪኖች ላይ አንድ ነን። ልዩነት ያሉበት ቦታ አለ። ልዩነት ያለውን ብዬ ስለ ሳክርመንቶችም ቅድም ስንነጋገር ነበረ። ልዩነት አለ። እነሱ ትራዲሽንና እኛ ብቻ እነ ልደት እኮ ጋር አንድ ሆነው ኦርዛ ኦሪየንታል ኦርቶዶክስ ሆነው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሆነው እዚህ እኮ በነገረ ድነት ትምህርት ሲቀጣቀጡ ነው የሚውለው። እያልኩ ነው እሱ አንድ እንደሆነ አድርገው፣ እኛ ግን የተለያየን እንደሆነ አድርገው የሚስለው ነገር ትክክል አይደለም። እሱን ማስተካከል ካለበት ያስተካክላል። ምንም ሲል ግን እንደዚህ ከሆነ ሲል ምንድን ነው ለመዋሸት ያመጣው ነገር እውነት የሌለው ነገር አድርጎ አይደለም ልደትም ያመጣው። ስለዚህ ምንድን ነው እያለ ያለው አይ ሞር ዲቴሉን ለመናገር ስለ ሉተራውያን አይ ቲንክ ዴቭ የተሻለ ነው በሚል ነው። ተግባብተና ዴቭ የተሻለ እሱ የተሻለ ራሱ ያብራራል። ኦፍኮርስ ግን እኔ እያልኩ እንትኑ ራሱ ትክክል አይደለም። ኤፍሬም የራሱን ያስረዳ፣ ዳዊት የራሱን ያስረዳ ሉተራን ስለሆነ እኔ ደግሞ ኦርቶዶክስ ብሎ ሁለት አድርጎ ከፍሎ እሱ እንደ አንድ እንትን ብሎ የሚያቀርበው ነገር ትክክል አይደለም። እኛ ወንጌል አማኞች ነን። ስለዚህ እኔ ሳውራ ይገባል እኮ አሁን ደግሞ አይደለም። እሺ ያ ነገር ትክክል አይደለም ተብሏል። ኦኬ ወደ ትክክል ወደ ሆነው እንሄድ። ትንሽ ዴቭ አብራርቶ ወደ አንተ እንምጣ። እንደዛ ነው እያልኩ ትንሽ አይዲያውን ለማወቅ ልደት አንዴ አይዲያውን ለማወቅ አካሄዳል። አይ ኖ እንደዛ አይደለም። እኛ ፖለቲክስ እንዲሰራ አልፈቅድለትም እኔ እያለው ማለት ነው። እንደዛ አይደለም። እኛን አሁን አፕሮች ማድረግ ያለበት እንደ ወንጌል አማኝ ነው እንጂ እንደ ሉተራን እና ፔንቴኮስታል ምናምን። ኦፍኮርስ ሉተራን ነው እሱ፣ ፔንቴኮስታል ነኝ። ግን እኛ ኢቫንጀሊካል ነን። የእንትን ልዩነት አይደለም ያለን እኛ ኢሴንሻል የሆነ ዶክትሪን ትክክለኛ ልዩነት አለ እንዴ? በደንብ ልዩነት አለ ማብራት። ኦኬ ልዩነት፣ እሱን ልዩነት ካልክ ለምሳሌ እኔ እምነትን በቃል በኩል ስል ዴቭ ደግሞ በቃል በኩል አይደለም ሳይል በቃልም በኩል ነው ደግሞ በሳክራመንቶችም በኩል ነው የሚለውን እሱ ልዩነት ነው። ኢሴንሻል ነው ካልክ እነ ልደት እኮ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ያሉት እነ ልደት እዚሁ ቲክቶክ ላይ ያሉት መምህራን ኦኬ
ሰው ሁሉ ድነዋልና አልዳንም በሚል መሰረታዊ በሆነ ነገር ልዩነት እሱ ለምን ጨርስና ድምፁን ከተባለው ጋር ሰው አለ እኮ ታች የሚመለከት የሚታዘብ እኔም ላውራ የሚታዘባል ሰው ድነዋል። ዮኒ እዚሁ ልደተ ቃል በሁለት የተከፈሉ ናቸው። ሁሉም ሰው ኢየሱስ ሲሞት ሁሉም ድነዋል ብለው ያምነዋሉ። ኦኬ እንደገና ደግሞ የነ ልደት አንጃ ደግሞ ምን ይላል? አይደለም ሰው አዳማዊ ማንነቱን አልቆ ክርስቶሳዊ ማንነቱን የሚይዘው በክርስቶስ ኢየሱስ ሲያምን ነው እንጂ ኢየሱስ ስለሞተለት ብቻ አይድንም ይላል። ኢየሱስ በስጋው ፍጡር ነው አይደለም፣ ቅጥቅጥ አለ። መሰረታዊ በሆኑ ነገሮች እነዚያውም መሰረታዊ ነገሮች ናቸው። ዮኒዬ እነዚህን ልዩነቶች ጉያው ስር መጥቶ አሁን ዴቭ በሳክርመንት በኩል ይላል ሚንስ ኦፍ ግሬስ ነው ይላል፣ ኤፍሬም ደግሞ በቃሉ በኩል ነው ብሎ እሱን እንደ ትልቅ እንትን ባንዲራ ይዞ ለማውለብ እሱ የእኛ ትራዲሽን የተለያየ ነው አስረድተናልኛ። አሁን አፕሮች ሲያደርግ ስንወያይ የምንወያየው እኛ እንደ ወንጌላውያንና እንደ ኦርቶዶክስ ነው እንጂ ሉተራን ፔንቴኮስታል የሚባል ሌላ ሃይማኖትና ኦርቶዶክስ ምናምን ብሎ እንደዛ አልፈቅድለትም። አንተ ሳትሆን አሁን ለምሳሌ ዴቭን መጠየቅ ይቻላል። አሁን ዴቭ ራሱ በዚህ ነገር ላይ አንድ ሆናችሁ ነው የምንነጋገረው ወይስ ሉተራን ራሱን የቻለ ሆኖ ነው የሚናገረው? ዴቭ እስቲ አንድ ነገር በላይ ዮኒ ራሱ ፈልግ አይደለማ የሆነውን ነገር እዚሁ እያየ ነው። ቆይ ልደት ዝም በል ልደት ገብተዋል። እዚህ ጋር ፖለቲካ ሳይሆን ሉተራውያን እኔ ራሱ ኮንፊውዝ ሆኜ ግራ የተጋባሁት በምንድን ነው የተለያየ አይነት ትምህርቶች ስላለን እንደሱ ሳይሆን የሚሆነው መሰለህ። እንደሱ አይደለም የሚሆነው። አሁን ዮኒ ስለ ሉተራን ማወቅ የምትፈልግ ከሆነ ስለ ሉተራን ማወቅ ፈልግ ከሆነ ዴቭ አለ አደለ? ሉተራን አደለ? እሱ ጠይቋለ። እዛ ላይ ስለ አስተምሮታቸው ይሄን በተመለከተ ምን ታስተምራላችሁ፣ ይሄ እንዴት ነው ትልና ትጠይቀዋለ። እሱ ያብራራልሃል። ሉተራን ምን ያምናል በዛ ልጠይቀው። አሁን አፕሮች ይሄንን እንዳለ ያንተን ጥያቄ ለእሱ ልጠይቀው። ትክክል። ስለዚህ የኔን ጥያቄ ምንድን ነው የምጠይቀው? ለእሱ ለምን ጠይቀዋለ? ኦኬ አይ አንተ ካልክና ስላልተስማማን ብቻ በሚለው በእምነት ብቻ ነው የሚለው እሱ ላይ መጠየቅ ትችላል። ችግር የለም። እሱን እኮ ነው ያልኩህ። ሌላማ ምን እጠይቀዋል? እኔ የልደትን የተቃወምኩበት ግን ዮኒ አንድ ነገር ተረድቻለሁ። ኦርቶዶክስ ቤትም ልዩነት አላቸው እያለ ዮኒ ይቅርታ፣ በጣም ታፈንኩኝ። ሁለታችሁ በጣም ቃል ተመላለሰ። እኔ እያልኩ ያለሁት በጴንጤና በሉትራን መካከል ልዩነት አለ ብዬ ተነስቼ ሴፓሬሽን ወይም አንተ ኤፍሬም አንጃ ብለህ እንደተናገርከን አይነት ነገር አይደለም የተናገርኩት። ርዕሱ የመጣ ነው እምነት ብቻ ነው። በእምነት ብቻ እያወራን ነው። ስለሌላ ቦታ መደበቅና ዳዊት እንዳይናገር ይህን አለም ብሎክ ማድረግ የለብም። ማይ ፖይንት ዳዊት ስሙን እኮ ጽፎ ነው የገባው። ዳዊት ሉትራን ብሎ አንተ ኤፍሬም ባለ ጊዜ ሉትራን አይደለም ፔንቴኮስታልን አይደለ? ስለዚህ እኔ ምን አልኩኝ? ሌት ዴቭ እምነት ብቻ ሲልና ከሳክርመንት አንጻር ሳልቬሽንን ያስረዳን። ከዛ ኤፍሬም ደግሞ አንተም እኔ ወንጌላውያን ናችሁ ሁለታችሁም አይደላችሁም አላልኩኝም፣ ግን እሱ ወንጌላዊ ሆኖ ሉትራን ነው፣ አንተ ደግሞ ፔንቴኮስታል ነህ። ስለዚህ አንተ እምነት ብቻ ስትል ሳክርመንት፣ ጥምቀት፣ ቁርባን ለሳልቬሽን አያስፈልጉም እንደምትል እናውቃለን። እስኪ ዴቭ እምነት ብቻ ስትል አንተ እና ከሳክርመንት አንጻር እንዴት ነው የምታምነው የሚለውን እሱ ያስረዳ። ሌትስ እዚህ ጋር ብዙ ክሊር ይሁን ነው። ይሄ ነው የኔም ጥያቄ እንጂ ሌላ ፖለቲካ ሌላ አሰራር ውስጥ አልገባሁም። ቀጥል በቃ ጥያቄ ገብቶኛል። ማን ማዳቢ ያደረገ አንተን ነው? እኔ መዳቢ ነኝ አላልኩም እኮ። መዳቢ ካልሆንክ አይደለሁኝም። አሁን መዳቢ ካልሆንክ ዳዊት ይናገር። ለምን ፈራህ አንተ? እሱ እንዳያወራ እሱ ነው የሚያወራ። እኔ አላወራም። እኔ እኮ አውርቼ ጨርሻለሁ። እስኪ ሚዩት አድርግና ዳዊት ያውራ። ሌት ዴቭ ስፒክ። እስኪ እኔ አሁን ልደት ቆይ፣ አንተ እኮ አይደለህም እኮ መዳቢ አይደለም። አንተ ዳዊት እንዳያወራ ለምንድን የፈራኸው? ይናል ዋይ አልገባኝም። ይሄ ቺፕ ፖለቲክስ አሁን ፖለቲክስ የሰራው አይደለም። ከስንት ዓመት በኋላ ግልጽ ነው። እምነት ብቻ የሚለውን አንተና ዳዊት አብራሩ እንዳልጠላልህ የገዛ ጓደኞችህን እና እንዳንፈራፍርሁ እዚህ በስጋ ኢየሱስ ፍጡር አይደለም በስጋው የሚሉትን እንዳልጠራልህ ማለት ምንድን ነው የምታወራው? አልገባኝ። ቶፒኩ እምነት ብቻ ነው እኮ። ወንድሞችህን እንዳልጠራልህ እዚህ ጋር ወንድሞች ምን ኢሴንሻል በሆነ ሰው ድኗል አልዳነም ለይታችሁ የምትቀጣቀጡትን እንዳልጠራቸው ስለሚለው ነው። አንተ ለምንድን ነው ዳዊት እንዳያወራ የፈራኸው ነው? እስኪ ዳዊት ያወራ፣ በደንብ ያወራል እኮ ያውራ። ከኔ የተሻለ ያውራ። ጎበዝ ከሆንክ አንተ ኮንፊደንስ ካለ ያውራ። አይዞህ አንተ በምትፈልገው አይደለም
የሚያወራው እሱ አንተ በምትፈልገው መንገድ አይደለም። እኔ በምፈልገው መንገድ ያወራ አላልኩም። ሲጀመር አንተ በምትፈልገው መንገድ ካላወራ አንተ ራሱን የቻለ ሰው ነው። ሚዩት አድርግ አንተ። ጥያቄ ነው የጠየኩት። ሚዩት አድርግ አንተ። ሚዩት አድርግ። እየተዋወቅን እሱ ሚዩት ያድርግ፣ አንተ ሚዩት አድርግ። እኔ ማድረግ አለ። ከዛ ያወራ ዳዊት። እኔ ተመሳሳይ ጥያቄ ነው የጠየቅኳችሁ። ሳሊቬሽንን አንተ በእምነት ብቻ ስትል ምን እያልክ ነው? ከዛ ዳዊት በእምነት ብቻ ሲል ሳሊቬሽንን ምን እያለ ነው የሚለውን እኔ የጠየቅኩት። በጣም ክሊር ጥያቄ ነው። አንተ መብት የለህም እሱን የማድረግ እኮ ነው። መጠየቅ አልችልም ነው? መጠየቅ ትችላለህ። አንደኛ መጠየቅ ትችላለህ። ታዲያ ለምን የኔ ጥያቄ አይደለም ሰፓሬሽን ፈጥረህ አይደለም ሰፓሬሽን አንተ እኮ ነው ሰፓሬሽን የፈጠርክ ያለው። ሆዶን ሴፓሬትድ ናችሁ እያልክን እንዳያወራ የፈለግከው ሴፓሬሽን አለ በመሀል ላይ ብለህ ነው። ኢሴንሻል ሆነ ዶክትሪን ልዩነት አለ ብለህ ነው እንዳያወራ የፈለግከው። ኢሴንሻል ዶክትሪንማ እናንተ ጋር ከሆነ ኢየሱስ ለሁሉም ሞቷልና ለሁሉም አልሞተም የምትቀጣቀጠው አንተ አይደለም። እንደዛ ካላልክ እስኪ አንተ ጎበዝ ከሆንክ ኢየሱስ ፍጡር ነው አይደለም የሚለውን ሳትፈታ ገና መተህ እኛ ጋር ስለ ልዩነት ታወራለህ እንዴ? የፈሪ ዱላት ሰንዝር፣ ከፈሪ አትውጣ፣ ከርዕስ አትውጣ። በእምነት ብቻ ላይ ብቻ አውራ። በደንብ ነው የምወጣው። አንተ እየወጣ ለምን ማውራት ስለማትችል ነው። ያው በቶፒክ ማውራት ስለማትችል ማን ከማን ጋር ነው ማውራት? ልደትዬ እናንተ እንደዛ እንባባለን። አንተ ማለት ይሄ ነህ፣ አንተ ማለት ይሄ ነህ። ፈሪ ነህ። ይቅርታ አድርግልኝ፣ እንዲህ አይነት ቃል መጠቀም የለብኝም። ግን ያውራ ዳዊት፣ ተወው እስኪ። እኔ እናንተ ዝም እንበል። እኔ ፈሪ ከተባልኩ አንተ ምን ልትባል ነው? የፈሪ አለቃ እና ዳዊት አውራ። የፈሪዎች አለቃ ልክ ነህ። ፈሪዎች አለቃ፣ የፈሪ ተጠሪ ነህ። ፈሪዎች ሲጠሩ አቤት ብለህ መሄድ ያለብህ አንተ። አሁን ግን ዳዊት ያውራ። አሁን ዳዊት ያውራ። ስለዚህ አሁን ሚዩት አድርግ አንተ ደልዳ ያለ አንተም አድርግለታ። አንተም አድርግ። ይሁን ያደርግ። ኧረ ልደት ተው። ለሰዎችን እንትን አትበል። የሚሰሙ ሰዎችን ከታች ነገር ትችላለህ። ታይሙ ያንተ ነው። ታብታብ እያደረጋችሁ ኮፒ ሊንክ እያደረጋችሁ ሁላችሁም ታብታብ አድርጉ፣ ኮፒ ሊንክ አድርጉ። እሺ ሁላችሁንም ሰላም ብያለሁ። ልደት፣ ኤፋ፣ ያው ሁላችንም የትሪኒታሪያን ስለሆንን ሌሎችም ስለሚመለከቱን ከዚህ ከትሪኒታሪያን እምነት ውጭ ያሉትም ስለሚመለከቱን ክርስትናን በሚገልጥ መልኩ ብንነጋገር ብዬ ለማሳሰብ ወዳለሁ። እምነት ብቻ ብለን ስንል ምን ማለት ነው የሚለውን አስተምሮ ስናገር የቱ ጋ ነው የሚመደበውስ የሚለውን ስናይ እምነት ብቻ ጽድቅ ላይ ያተኮረ ነው፣ ኮንቨርሴሽን ላይ ያተኮረ ነው ማለት ሶስት አይነት ሪጀነራቲቭ አለ። ሪጀነራቲቭ ስትሪክተስ ዲክት አለ፣ ሪጀነራቲቭ ላቲየስ ዲክት አለ፣ ሪጀነራቲቭ ላቲስመስ ዲክት አለ በቴዎሎጂው። አሁን ይሄኛው ሪጀነራቲቭ ስትሪክተስ ዲክታ ላይ ይሄ ኮንቨርሽን ላይ ከቦንዴጅ ኦፍ ዊል ውስጥ ነፃ መውጣት ላይ የሰው አስተዋጽኦ እዛ ጋር ዜሮ ነው። ቢኮዝ ሰው በውድቀት ስቴት ኦፍ ሲን ውስጥ ገብቷል። ስቴት ኦፍ ሲን ውስጥ ስለገባ ፍቃዱ የሰው ፍቃድ ቦንዴጅ ኦፍ ዊል ውስጥ ገብቷል። መልካም ነገር የማድረግን ፖቴንሻሉ የለውም፣ አቅሙ የለውም፣ ፓወሩ የለውም። ዋይ ቢኮዝ ስቴት ኦፍ ሲን ውስጥ ገብቷል። እግዚአብሔር መጥቶ የመጀመሪያውን ስቴፕ ስታርት ኦፍ ሳልቬሽን ማለት ነው። የመጀመሪያውን ስቴፕ እግዚአብሔር መጥቶ ከዛ ውስጥ ካላወጣው በስተቀር ከቦንዴጅ ኦፍ ዊል ውስጥ ካላወጣው በስተቀር ምንም ነገር ማድረግ አይችልም የሰው ልጅ ማለት ነው። ስለዚህ የመጀመሪያውን ስቴፕ ነው እያወራን ያለው። ጀስቲፊኬሽን ባይ ፌት አሎን ብለን ስንል ወይም እምነት ብቻ ብለን ስንል ጠቅላላ ድነትን ሳይሆን የሚመለከተው ይሄኛው ጽድቅን ነው፣ ኮንቨርሴሽንን ነው። ይሄ ኮንቨርት የመደረግን ጉዳይ፣ ከቦንዴጅ ዊል ውስጥ የመውጣትን ጉዳይ፣ ጀስቲፋይ የመሆንን ጉዳይ፣ በእግዚአብሔር ፊት ትክክል የመሆንን ጉዳይ ነው። ድነትን ግን ስናወራ ድነት እኛ በሶስት አስፔክት ነው የምንገልጸው። ድነናል፣ እየዳንን ነው፣ እንድናለን ብለን ነው የምንገልጸው። ድነናል በሚለው አስፔክት ውስጥ ብቻ ሶስት ነገር አለ። ምን አለ? አንደኛ ቆሮንቶስ 6:11 ታጥበናል፣ ተቀድሰናል፣ ጸድቀናል ይላል። በአምላካችን መንፈስ ምን ብለናል? ታጥበናል፣ ተቀድሰናል፣ ጸድቀናል ይላል። ጽድቅ ብለን ስንል ቅድም ያልኩት ነው። የመጀመሪያው ስታርት ኦፍ ሳልቬሽን ነው። ያ የሰው አስተዋጽኦ ምንም የለበትም። ጀስቲፋይ የሆነው በእግዚአብሔር ነው። ኮንቨርትድ የሆነው ከቦንዴጅ ዊል ውስጥ የወጣ ነው። ሞነርጀቲክ በሆነ አስፔክት እግዚአብሔር ብቻ በዛ በኃጢአተኛው ሰው ላይ የሰራው ስራ ማለት ነው።
ኦኬ። ከዛ ሳንቲፊኬሽን ብለን ስንል ፖዚሽናል ሳንቲፊኬሽን አግኝተናል ነው። ሳንቲፊኬሽን ራሱ በሶስት ይከፈላል። ፖዚሽናል ሳንቲፊኬሽን፣ ፕሮግረሲቭ ሳንቲፊኬሽን እና አልቲሜት ሳንቲፊኬሽን ተብሎ በሶስት ይከፈላል። ስለዚህ ያገኘነው ድነናል በሚለው ውስጥ ያገኘነው የትኛውን ነው? ፖዚሽናል ሳንቲፊኬሽንን አግኝተናል። ታጥበናል የሚለውስ ምንድን ነው? ታጥበናል የሚለው ከጥምቀት ጋር የተያያዘ ነው። በጥምቀት ነው እኛ የምናምነው፣ ሳክራመንትን እናምናለን። ይሄ ድነናል በሚለው አስፔክት ውስጥ ሳክራመንትን አንነጥልም። እምነት ብቻ ብለን በምንልበት ሰዓት ዊዛውት ሳክራመንት ማለት አይደለም። ሳክራመንትን የሚነጥል አይደለም፣ የሰውን ሜሪት የሚነጥል ነው። ዊዛውት ሂውማን ሜሪት ማለታችን ነው። ይሄ የመጀመሪያውን ጀስቲፋይ በምንሆንበት ሰዓት ዊዛውት ሂውማን ሜሪት፣ በማን ሜሪት? በክርስቶስ ሜሪት ብቻ ጸድቀናል ነው እንጂ ሳክራመንትን አሁን እምነት ብቻ ብለን ስንል ሳክራመንትን ያገለለ ወይም ሳክራመንትን የነጠለ አይደለም። ስለዚህ ይሄኛው ጥምቀትን የሚያካትተው ሪጀነራቲዮ የትኛው ነው ስትሉ ሶስተኛው ነው። ሪጀነራቲዮ ላቲስመስ ዲክታ ይባላል። ሪጀነራቲዮ ላቲስመስ ዲክታ ጥምቀት፣ በጥምቀት መታጠብ፣ ሳንቲፋይ የመሆንን ይሄ ልጅነታችንን ኤፊካሲውን የሚያገኘው በጥምቀት ነው፣ በሉትራን ማለት ነው። እና እንደዚህ ነው የምናብራራው። አስል ሉትራን ስናብራራ ይሄ ጀስቲፊኬሽን ባይ ፌት አሎን ብለን ስናብራራ ይሄ የመጀመሪያው ስታርት ኦፍ ሳልቬሽን ነው። ከቦንዴጅ ኦፍ ዊል ውስጥ የመውጣት ኮንቨርት የመደረግን ጉዳይ፣ ጀስቲፋይ የመሆንን ጉዳይ የመጀመሪያው ስቴፕን እግዚአብሔር ነው የሚሰራው በሰው ህይወት ውስጥ፣ በኃጢአተኛው ሰው ህይወት ውስጥ እግዚአብሔር ነው ያንን እንቅስቃሴ የሚንቀሳቀሰው ነው። ከዛ በኋላ ድነናል በሚለው ውስጥ ግን ቅድም እንዳልኳችሁ መታጠብ አለ፣ መቀደስ አለ፣ መጽደቅ አለ። ማለት መታጠብ ከጥምቀት የተለየ ነገር አይደለም። አምብሮስም ይህንን አንደኛ ቆሮንቶስ 6:11ን ጥምቀት ብሎ ፈቶታል ማለት ነው። የቤተ ክርስቲያን አባቶች እንደዛ ነው የፈቱትና እንደዛ ነው እኛ የምንፈታው። ጀስቲፊኬሽን ባይ ፌት አሎን ስንል እነዚህን ሶስቱን ያጠቃለለ ነው። ጀስቲፊኬሽን የመጀመሪያውን ስታርት ኦፍ ሳልቬሽንን እያወራን ነው፣ ስለ ጽድቅ እያወራን ነው። መጽደቅን፣ ኮንቨርት ስለመደረግን፣ ከቦንዴጅ ኦፍ ዊል ውስጥ ስለ መውጣት ነው እያወራን ያለ ነው እንጂ ድነናል በሚለውን ሁሉ ያጠቃለለ አይደለም። ጀስቲፊኬሽን ባይ ፌት አሎን ብለን ስንል ድነናል የሚለው ጥምቀትንም ያጠቃለለ ነው። ሶስቱን ሪጀነራቲዮ ያጠቃልላል። ሪጀነራቲዮ ስትሪክተስ ዲክታ፣ ሪጀነራቲዮ ላቲየስ ዲክታ፣ ሪጀነራቲዮ ላቲስመስ ዲክታን ያጠቃልል ነው ድነናል ብለን ስንል ማለት ነው። ይሄ ነው።